አልተነገረም የሚለውን በምሳሌ ሲያስቀምጡ ለምሳሌ መምህር ተማሪዎቹ ስለ ፈተና ያወራቸዋል። ታዲያ ተማሪዎች ፈተናው ምንድን ያካትታል ወይ ስለ ፈተናው አንዳንድ ነገር ብትነግረን ይሉት አይ አላውቀውም ይላል ይላል አይደለ? ነገር ግን ፈተናውን እኮ ያውቀዋል። ተማሪዎቹ እንዳይደናቁና በዛ ጉዳይ ይበልጥ ዝግጅት እንዲያደርጉ ነው። ለሐዋርያት ቆም በኋላ ለእኛ ለመና በአጠቃላይ ያልተነገረው ለምጽአት የሚያስፈልጉ ስንቆች አሉ። ለመንግሥተ ሰማያት መግቢያ የሚሆኑና በእነዛ ጉዳይ ይበልጥ ዝግጅት እንድናደርግ ማድረጉንና ይህንን መግለጹ እንጂ ወልድ ያውቃት ሲባል ከአብ ተለይቶ የማያውቃት ሆኖ አይደለም። እሺ ከላይ ያሰማልን በደንብ አብረውልናል። እንቀጥላለን። ሶስተኛው ጥያቄ የሚሆነው ስለ ቅዱሳን አማላጅነት ነው። የቅዱሳን አማላጅነት በተሰጣቸው ቃል ኪዳን ብቻ ነው ወይስ ሁልጊዜ በእግዚአብሔር ፊት በሚያቀርቡት ጸሎት አቀራረባቸውስ እኛ በምድር ላይ እንደምንጸልየው አይነት ልመና ነው? እደግመዋለሁ። የቅዱሳን አማላጅነት በተሰጣቸው ቃል ኪዳን ብቻ ነው ወይስ ሁልጊዜ በእግዚአብሔር ፊት በሚያቀርቡት ጸሎት ነው? አቀራረባቸውስ እኛ ምድር ላይ እንደምንጸልየው አይነት ልመና ነው ይላል። ከዚሁ ጋር ተያይዞ በዚያው ተያይዞ እንዲመለስ ጥያቄ የጠየቁት እንዴት ነው? እንዲያው እንደዚህ በቅዱሳን አማላጅነት በተለያዩ መካናት ቅዱሳን መካናት ቦታዎች በመሄድ እስከዚህ ትውልድ ምሬልሃለሁ በሚለው ንስሐ ሳንገባ በመሄድ ብቻ ልንድን እንችላለን ወይ? እሱስ ደግሞ እንድናለን ስንድንስ እስከዚህ እስከ 10 ትውልድ 15 ትውልድ ይላል። ይህ ትውልድ የሚቆጠረው በመንፈስ ነው ወይስ በስጋ ትውልድ የሚልም ጥያቄ እዚሁ አደረሰ የሚያደርሰው ዋና መልሷል። እሺ ምናልባት እንግዲህ እንደተባለው በመጀመሪያ ሌሎችም ጉባኤያት ስለነበሩ ብዙውን ሰዓት እየሰጠው እንደሚሄድ ከወዱ ነገራቸው ያው ዝም ከምል ብዬ ነው። የቅዱሳን አማላጅነት በዚህ ምድር እያሉ በሰማይ እያሉ የሚቀር አይደለም። በሰማይ ይጸለያሉ። ዮሐንስ በራእዩ እንደነገረን ቅዱሳን ይጸለያሉ። የሚቆም ጸሎት የለም። እንዲያውም በዚህ ምድር ላይ እየደከማቸው የሚጸልዩ ቅዱሳን በነፍስ ደግሞ ሳይደክማቸው እንደ መላእክት ያመሰግናሉ። ስለዚህ ያ ምስጋና ያ ጸሎት ለእኛ የምልጃ የቃል ኪዳን ይልቅ ስራ የሚሰራ ነው ማለት ነው። ነገር ግን የአማላጅነታቸው ስልጣን እዚህ ምድር ላይ የሚያልቅ ነው። በሰማይ እገሌ ማረልኝ በማለት መውረድ መነሳት የለባቸውም። መራብ የለባቸውም። መሰደድ የለም ቀርቷል። መከራ ሁሉ ይጠፋላቸውና በቀደመ ጸሎታቸው፣ በቀደመ ቃል ኪዳናቸው፣ በቀደመ ተጋድሏቸው ያገኙት ቃል ኪዳን በሰማዩ ጸሎታቸው ሲጨመር ማለት ነው እዚህ ምድር ላይ ሲሰራ ይኖራል ማለት ነው። ተመልከቱ፣ ጸሎቱ ያለ ቃል ኪዳኑ እዚህ ምድር ላይ ይቀበሉታል፣ በሰማዩ ይቀጥላል ማለት ነው። በሞት የሚቆም ማለት ነው። ብዙ ጊዜ ቅዱሳን ቅድም ወደ ኋላ መልሳችሁ እና አንዳንድ ነገሮች እንዲዋል በጣም ተዛመደብኝ ነገሩ ብዙ ጊዜ ማለት ነው። እንደውም አሁን የቅዱሳን ልደት ማክበር ተጀመረ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎቹ ቢሆን ከቅዱሳን ልደት በላይ አክብራ አድምቃ ቤተክርስቲያን የምታከብረው እረፍታቸው ነው። ምናቸው ናቶቹ ለምን መሰላቸው? ሲወለድ ቅድስናቸው እኮ በቃ በረፍታቸው ታውቋል። ከሞቱ በኋላ ታውቋል። ይህ ቅዱስ ይቺ ቅድስት
ሴት ተብሎ ይታወቃል። ከሞቱ በኋላ ተጋድሏቸው ግን ቅድስናቸው አማናዊ ሆኖ የሚገለጠው ዘላቂ የሆነ ያልተቋረጠ ከተቀደሱ በኋላ መርከስ፣ ከተነሱ በኋላ መውደቅ፣ ከነሱ በኋላ መቆሸሽ የሌለበትን ሕይወት የሚያሳዩ መቼ ነው? ከሞቱ በኋላ ነው እንጂ በሕይወት እያሉማ መቼስ እንደምታውቁት ከጌታችን ከኢየሱስ ክርስቶስ ደቀ መዛሙርቱም ጋር የነበሩ ከራሱ ከክርስቶስም ጋር የነበሩ ለቅድስና ከተመረጡ በኋላ መልሰው ከቅድስና የወጡ አሉ። አያችሁ፣ ከበቀሉ በኋላ የተቆረጡ አሉ። ከተቀደሱ በኋላ የረከሱ አሉ። ከተሾሙ በኋላ የተሻሩ አሉ። ስለዚህ እንዲህ አይነት ውጣ ውረድ ባለበት ዓለም ላይ ሰዎች ገና እንዲያው ዳባ ስለለበሱ ገዳም ስለኖሩ ረጅም ሰዓት ስለጾሙ ረጅም ሰዓት ስለጸለዩ በቅተዋል ማለት ዘበት ነው። በአባ እንጦንስ ታሪክ የምናውቀው አንዱ ነገር ይሄ ነው። አባ እንጦንስ ሞቶ እንኳን ምናልባት ታሪኩ ሰምታችሁ ሊሆን ይችላል። ሞቶ እንኳን ሰይጣን አሸነፍከኝ ሲለው ገና ነው የሚል ነበር። ቅዱሳን መላእክት ነፍሱን ይዘው ወደ ገነት እየወሰዱት እንኳን እኔ አላሸነፍኩም ይላል። እሱ አሸነፍኩ የሚል መቼ ነው? ፍርድ ከእግዚአብሔር ወስዶለት ገነት መንግሥተ ሰማያት ለመግባት በቅተሃል ሲባል ያዕቆብ ዘሥሩግ እንደተናገረው ማለት ነው። እኔ 3 ነገሮችን እፈራለሁ አለ ያዕቆብ ዘሥሩግ። ስንት ነገሮችን አልኳችሁ? 3 ነገሮችን። ቀዳሚት ጸአተ ነፍስ፣ የነፍስ ከሥጋ መለየት። ወካልእት ቀዊም ቅድመ ፈጣሪ፣ ሁለተኛዋ ደግሞ በፈጣሪ ፊት መቆም፣ በእግዚአብሔር ፊት መቆም። ከዛ ደግሞ ሶስተኛው ጸአተ ፍትሕ ለእኔ፣ በእኔ ከቆምኩ በኋላ የሚፈረደው ፍርድ ያስፈራኛል። አያችሁት? ፍርዱ በእግዚአብሔር ፊት ከቆምኩ በኋላ ምን እንደሚፈረድ ራሱ እግዚአብሔር ነው የሚያውቀው። ስለዚህ ሰይጣንም እግዚአብሔር ፊት ቆሜ ይጸድቅሃል ሳልባል እኔ አንተ እንድነስቻ ያለዋለን ብሎ ለሰይጣን ሲመልስ ነበር። አሁን የእኛ ሰዎችስ 15 ዓመት ቤተገዳም ከቆዩ በኋላ በብቻ ደብለው ቅድም የቤታናሉ በቃ ለኛ ቅድስናቸው ራሳቸው ይመስላል። ታንኮ ሚገርም ነው። ሲሆን 10 ዓመት ከቆዩ ነገራችን ነው። ከሰው ምግብ ሳይበሉ ማለት ነው። ምግብ ሳይበሉ ትንሽ ነው ቆሎ የእውነት ቶሎ የበሉ የእውነት የጸለዩ የእውነት እንዲያው ትንሽ ምልክት ቢያዩ አለቀን። ሁላችን ረክሰን ነው የምታያቸው። በነገራችን ላይ ሰፊ ትምህርት ነው በራሱ። ፍራፍ ይህ ነገር አይስተካከልም። ፍራፍ ተትኬንት በቤተ ክርስቲያን ትምህርት አስቸጋሪ ፍራፍ ተባለች ትልቢት አለች። በጣም አስቸጋሪ ቅዱሳን ከወጡ በኋላ የምትፈታተናቸው ትልቢት ነው። በጣም አስቸጋሪ ነገር እና እንዲያው ትንሽ ነገር መላእክትን እንዲያውቁ ትንሽ እንዲያው የሆነች ምስጢራት እንዲያውቁ ከእግዚአብሔር ዘንድ በቃ ተጸይፈው በመከራ ሊያሳዩ የሚችሉ ሰዎች እንዳሉ በግልጥ እያየ ነው። እውነተኞቹ ቅዱሳን ግን በቅተው እንኳን ገና ይላሉ። ታዲያ ወደ ኛው ስንመጣ ከሞቱ በኋላ ነው የእግዚአብሔር ቅዱሳን ቅድስናቸው ተረጋግጦላቸው ከ5 ከ6 ዓመት በኋላ ነው ቅድስት ቅዱስ ተብለው ቀኖና እንኳን የሚሰራላቸው። ከሞቱ በኋላ ፓትርያርኩ በሕይወት እያሉ ቅዱስ የሚባሉ የስም ነው የማዕረግ ነው እንጂ የምግባር አይደለም። አሁን ብፁዕ ቅዱስ ማን ሲባል ሰምታችሁ ታውቃላችሁ? አቤት አቡነ ማትያስ ሲባል ሰምታችኋል። አሁን እሳቸው በምግባር ሃይማኖት በቅተው አይደለም። ቤተ ክርስቲያኒቱ በማዕረግ ሰጥታቸው ነው ማዕረግ እንጂ ብፁዕ ቅዱስ ከተባሉ በኋላ ሲሆን የገቡ እንዳሉ ታውቃላችሁ አይደል? ለማንኛውም ግን በገድለ ቅዱስ ጊዮርጊስ ፉቅራ የሚለው ታሪክ ላይ ትንሽ ልዩነት ይኖራሉ። በሱ ዘመን ስልጣን ስላልነበረ ማለት ነው።
አንዱን ፉቅራ አስነስቶት ይላል። ከአሕዛብ ወገን የሆነ ማለት ነው። ኢስላም ማለት አይደለም። እንደዚህ አገባብ የት ነህ ሲባል የት ነበርክ ሲባል ሲሆን ውስጥ ከፓትርያርኩ ራስ ላይ ነበርኳል። ብፁዕ ወቅዱስ ተብሎ የሚጠራው ላይ ማለት ነው። አያችሁ፣ ከእሱ ጋር ሰዎች ነበርኳል እና ብፁዕ ወቅዱስ ተብለው ኃጢአት ከሰሩ እንደዛ ነገር አለ። ሲሆን መግባታ ብዙ ከተባለ በኋላ ሰው ኃጢአት ሰርቶ ከሃዲ ሆኖ በቤተክርስቲያን ታሪክ ትልቅ ጉባኤያት ለምክንያት የሆኑት አንዳንዶች እኮ ጳጳሳት ናቸው። ብዙ ተብሎ የተጠሩ ናቸው። እነ ሌዮ ቅዱስ የተባሉ ናቸው። ግን በቤተክርስቲያናችን ትምህርት ስለሌሉ እኛ እምነታችን እነሱ ሲሆን ውስጥ ናቸው ብለን ነው። ስለዚህ ክርስቲያኖች ቅድስና ከሞት በኋላ ሞተውም ደግሞ 5 ዓመት 6 ዓመት ከቆዩ በኋላ ነው ቤተክርስቲያን ቅዱሳን ብላ የምትጠራቸው። ቅዱስ ብላ መጣቶች እንጂ በሕይወት እያሉ ክንፍ አልባ እንትን እያሉ ማስታወቂያ መስራት ክልክል ነው፣ ነውር ነው፣ ኃጢአት ነው ማለት ነው። ከሞት በኋላ ግን ቅድስናቸው አብሮ አይሞትም። ባጭሩ አንድ ነገር አሏችሁ እየሰማችሁ ከሆነ ቅዱሳን ይሞታሉ። በሉስ ቅዱሳን ይሞታሉ። ቅድስና አይሞትም። ቅድስና አይሞትም። ቅዱሳን ይሞታሉ። ምን አይሞትም? ቅድስና። ባለ ቃል ኪዳኖች ይሞታሉ። ቃል ኪዳኑ ግን ራሱ ምን አይሞትም። ቅዱሳን የሚሞት ሥጋ አላቸው፣ የማይሞት ቃል ኪዳን አላቸው። ቅዱሳን የሚሞት ሥጋ አላቸው፣ የማይሞት ቅድስና አላቸው። ማስረጃ በጣም ብዙ ነገራችሁ ይችላሉ። ያንተ ተሰብ ብቻ ነገር መጽሐፈ ነገሥት ቀዳማዊ ምዕራፍ 14 ዳዊት ሞተ፣ ፈርሷል፣ ሞቷል፣ ፈርሷል፣ በስብሷል። ዳዊት ሞቷል፣ ፈርሷል፣ በስብሷል በመቃብር ውስጥ። ከብዙ ዘመን በኋላ ልጁ ሰሎሞን ኃጢአት ሠራ። እግዚአብሔር ምን አለው? ሰሎሞን ኃጢአት ሰርተሃል፣ በድለሃል። ነገር ግን ስለ አባትህ ስለ ዳዊት ሁለተኛውን ጥያቄ እንዲመልስልኝ ብዬ ወደዚህ የመጣሁት ስለ ቦታ ስለተጠየቅ ማለት ነው። ስለ ቦታ ተጠይቀናል። ስለ ቅዱሳት ገዳማት፣ ስለ ቅዱሳት አድባራት ቤተክርስቲያን ለምሳሌ ደብረ ሊባኖስ አካባቢ አላቀየት ማ ደብረ ሊባኖስ የተከፈለ አይቆንም የሚል ነገር አለ። ከዚያ ደግሞ ቢሸል ተሳሉ ሲመጣ የአርባ ቀን ይሆናል ብሎ ሰው በቃ እኔ ደግሞ ይሳለን በቃ የአርባ ቀን ሊሆኑ ሰው ያው የሚሄዱ በጣም የሚገርም ነው። ለማንኛውም እንዲህ አይነት ታጋዮች አሉ። ትንሽ ለመናገር ነው። በጣም ሰፋፊ ሀሳቦች ናቸው ያሉት። እኔ አንዳንድ ታጋያለው መኖር ደግሞ አስቀምጠዋል እና በዚህ መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ላይ እንዲህ ይላል። ዳዊት ነበር ብያቸዋለሁ። ንጉሥ ሰሎሞን ተተክቷል። ሰሎሞን እየገዛ ሳለ እግዚአብሔርን ያሳዘነ ለጣዖት ሰገደ። ይገርማቸዋል። በሴት ፍቅር ምክንያት በጣም ገ ሰሎሞን በብዙ ምክንያት ነበር በሴት ፍቅር ምክንያት ሃይማኖት ካለ ከቤተ መቅደስ ወጣ እና ከእግዚአብሔር ጋር ከተነጋገረበት ቤተ መቅደስ ወጥቶ ለጣዖት ሊሰግድ ተቆራርጧቸው ሄደ እና መጨረሻ ኃጢአት ሰርተሃል ብለሃል አለ። እሱ ራሱ ንስሐ ገባ። ይህንን ሲባል እግዚአብሔር ደግሞ ምናለ ገማቸው ውስጥ ይቅርታ እንዳለው ነው። ስለ አባትህ ስለ ዳዊት ስለ መረጥኳት ስለ ኢየሩሳሌም ይህን ክፉ ነገር በዘመንህ አላደርግም አለ። ስለ አባትህ ስለ ማናለ ስለ ዳዊት እና ስለ መረጥኳት ስለ በጣም ይገርማል። እኛም የዳዊት ሞቶ ማስታረቅ አይደለም የደነቀኝ እኔ በራሴ የሚደንቀኝ ማለት ነው። እነዚህ መናፍቃን እቺ ለምንድነው ያንቆት ይላል። ዳዊት ሞቶ ማስታረቅ አይደለም የሚደንቀው። ዳዊት ሞቶ ማማለድ አይደለም የሚደንቀው። ዳዊትስ ቢሞትም የማትሞት ነፍስ አለችው፣ ቢሞትም የማይሞት ቃል ኪዳን አለ። ኢየሩሳሌም እንዴት ነው ማስታረቅ የሆነችው? ጥያቄ ስለመረጥኳት ስለማን ነው? እግዚአብሔር ያከበራቸው ነቢያት ስለተነሱባት በኋላም እሱ ስለሚወለድባት ምንም እንኳን የደም ምድር ብትሆን ኢየሩሳሌም ለካ ስለ ነቢያት ብሎ አክብሯታል። ለካ ስለተወለደባት ብቻ መርጧታል። ለካ ብዙ ነቢያት ዋጋ የከፈሉበት መሬት ስለሆነ ቃል ኪዳን ሰጥቷት ቦታዋን ራሱ ስለመረጥኳት ስለ ኢየሩሳሌም ይሄንን ክፉ ነገር በዘመን አላደርግም ማለት ስለ ሁለት ነገር ብሎ እግዚአብሔር ይቀራሉ ማለት ነው። ሰሎሞን አንደኛ ስለ አባቱ፣ ሁለተኛ ስለማን እናደርገው ስለ ኢየሩሳሌም ብሎ። ስለዚህ አባቶቻችን እናቶቻችን ከሞቱ በኋላ የማይሞት ቃል ኪዳን እንዳላቸው መጽሐፍ ቅዱስ ምስክራችን ነው። ይሄው ዳዊት አለ። ይሄ ይገባችሁ ነው ስለ ኢየሩሳሌም ስላለ አሁን እኛ ይሄንን መጽሐፍ ቅዱስ መነሻ አድርገን ነው
ቅዱሳን ባሉበት ስፍራ የምንሄዱ በነገራችን ላይ እዚህ ታዋቂ ታቦት ውስጥ እዚህ ጋር ጎልደን ህዝብ የሚበዛበት ታቦት ነው። ቤተክርስቲያን ንግስ ሲል በጣም የሚበልጠው ከሁሉ በጣም አዲስ አበባ ደግሞ አርሴማና ገብርኤል እየኖሩ ነው። በጣም እየኖሩ ነው ብላችሁ በቃ በጣም የሚገኝ ለምሳሌ ስላሴ ትንሽ ቀዝቀዝ ይላል፣ የኢየሱስ ቀዝቀዝ ይላል፣ የመድኃኒዓለም ቀዝቀዝ፣ የአማኑኤል ቀዝቀዝ ይላል። ያው ከዛ ብቻ ሚካኤል ቅድስት አርሴማ የእመቤታችን ከሆነ በቃ ጠጠር መቀያየ ይሁን ችግር የለውም። እግዚአብሔር ሳኦል አለበት። እግዚአብሔር ማን አለበት አልኳችሁ? ሳኦል አንድ መዝሙር ዘፈን ሰማ ባጭሩ ጎልያድ ከሞተ በኋላ ያ ዘፈን ምን እንደነበር ታስታውሳላችሁ? ዳዊት እልፍ ገዳይ፣ ዳዊት ምን ገዳይ፣ ሳኦል ደግሞ ስንት ገዳይ ተብሏል? እልፍ ማለት 10,000 ማለት ነው። እልፍ ማለት 1,000 ደግሞ ያው 1,000 እና ዳዊት እልፍ ገዳይ ሳኦል 1,000 ገዳይ ተብሎ ሲዘም ይሄ ከፍረኛ 1,000 ገዳይ ምንድን ነው? እልፍ ገዳይ ተብሎ ነው የሳኦል 1,000 ብቻ ብሎ ለዳዊት ለተዘመረው ዝማሬ ሳኦል ቀና። ለማለት ተዘመረ ዝማሬ ያሉት ያው ዘፈኑ ነው እንጂ ዘፈን ነበር። የእስራኤል ሴቶች የእስራኤል ኮሌጃት ጎበዞቹ ወጥተው ነው እያሉ ለሳኦልም ለዳዊት የዘፈኑላቸው። እንዴት ብሎ ቀና ተመሳጨ። በዚያው የሚጥል በሽታ ያዘው በልቤ ማለት ነው። አያት ሳኦል የማን መዛው ብሎ የተመሳጨው እንደ ፌቶች የሚወርዶ አርሴማ አላበዛሽው ልጅ የኔ በዓል ቀስ ብሎ ያንቺ ደመቀ ብሎ አርሴማና እግዚአብሔር አጣሉት ነበር። ፕሮቴስታንት የገብርኤል እየደመቀ የሚካኤል እየደመቀ የስላሴ እየቀዘቀዘማ እንደዚህ አልቀጥልም ብሎ እግዚአብሔር ሳኦል ሊሆን ኖሮ አራይን ሳኦልና ዳዊት ድረስ ሚላለን ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር ያተዋወቁ እዚህ ነበር ማለት ነው። አሁን ፖለቲካ ታስቡኝ የሚሳሌው ነው ይላል የበለጠ ጠባበል ነው። እንኳን ደህና መጡ እያለ ሰው ሁሉ ማለት ነው ወደ ምክትሉ ሊሄድ ጠቅላይ ሚኒስትሩ እና አሁን እንደዚህ ከቤት ሳስበው እግዚአብሔር አርሴማን፣ ቅድስት አርሴማን፣ ቅዱስ ጊዮርጊስ፣ ሚካኤል እንደው ይዞ ቢሆን ኢየሱስን ትቶ ቅድስት አርሴማን እኛ ይመስለኝ ሰው እኛ እነሱ ፈጣሪ ነው እናመልከው እናውቃለን። ለቤተክርስቲያን ትምህርት ፈጣሪ አሳልሰን ፍጡር እናወጥ አንችልም። ግን ደግሞ እግዚአብሔር ሳኦል አለ። እግዚአብሔር ማን አይደለም አልኳችሁ? እስኪ ተርጉማችሁ ንገሩኝ። ምን እያልኳችሁ ነው? ገልጻችሁ አቤት ለቅዱሳን አብዝተን በምንዘምረው ዝማሬ ምን አይልም እግዚአብሔር አይቀርም። እግዚአብሔር የሳኦል ልብ ያለው አምላክ የለም። በቅርንጫፉ የሚደሰት ግንድ እንጂ በቅርንጫፎቹ የሚያዝን ግንድ የለም። ቅርንጫፎቹ ሲያብቡለት ፍሬያማ ሲሆንለት ግንድ እንዴት ይለዋል? ቅዱሳን እኮ የሱ ቅርንጫፍ የግንዱ ቅርንጫፎች ናቸው። ግንዱ ማን ነው? እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናቸው። ዮሐንስ 15:5 ላይ። ስለዚህ ክርስቲያኖች ቅድስና ለሰዎች እንዲህ ተሰጥቷል። አማላጅነታቸው ሞተውን ይቀጥላል በሕይወት እያሉም አለ። ነገር ግን በቤተክርስቲያናችን ትምህርት ምን የሚል ትርጓሜ ትሰማላችሁ? ጻድቃን ይረከቡ ሁሉ ለሐሰሱ በአዲስ ለተው ጻድቃን አንድ ጊዜ ለምነው፣ አንድ ጊዜ አማልተው፣ አንድ ጊዜ አስታርቀው፣ አንድ ጊዜ ዋጋ ከፍለው ከሰይጣንም ከሰዎችም ከክፉ ጋር ነገስታትም ጋር ታርቀው አሸንፈው ባገኙት ቃል ኪዳን ለዘላለም ሲያማልዱ ይኖራሉ። በሰማይ መውደቅ መነሳት መከራ መቀበል የለም ለማለት ነው እንጂ በሰማይ አይጸልዩም ማለት አይደለም። በሰማይ ይጸልያሉ። በሰማይ እኛ ምህረት እንድናገኝ ይጸልያሉ። አሁን የእነሱ እዚህ ድረስ ከተናገሩት ይበቃኛል። ቦታ የተመለከተው ግን ይኸው ኢየሩሳሌም በካየው ደብረ ሊባኖስ አሁን የምንሄደው እግዚአብሔር ስለ ጻድቁ ስለ አቡነ ተክለ ሃይማኖት ብሎ የሚነግራቸው የከበረ ቦታ ነው። ይኸውላችሁ እና አሁን እዚህ አሁን በአታ አንድ ናት ግን ከዚህ ያለው ልጅ ምሳሌ ነገራችሁ። ለምሳሌ ብዙ ሰው ከአዲስ አበባ ተነስቶ የት ሲሄድ የአዲስ አበባ ተጓዥ ብዙ ጊዜ የሚታወቁ በዛ ነው። አዲስ አበባ የት ሲሄድ ታውቁታላችሁ? ብዙ በጣም ብዙ
ግሸን ሲሄድ ለእመቤታችን ማለት ነው። ቁልቢ ሲሄድ ታውቃላችሁ። እሺ አሁን አዲስ አበባ መሀል 4 ኪሎ ላይ ግቢ ገብርኤል አለ፣ ኮተቤ ገብርኤል አለ። የግቢ ገብርኤል ንገራችሁ እዛው ለብዙ ሰው አማካኝ ነው። የግቢ ገብርኤል የአዲስ አበባ ግቢ ገብርኤል ቤተክርስቲያንና ቁልቢ በምን ተለያይተው ገብርኤል ገብርኤል ምኑ ነው የሚለያዩ ያላቸው እንደሆነ የቦታው ቃል ኪዳን የምን ወርቋችሁ ገብርኤል አንድ ገብርኤል ነው። ቁልቢ ስትሄድ ሌላ ገብርኤል የለም፣ ወይ ደግሞ የሆነ ቦታ ስትሄድ ሌላ ገብርኤል የለም። አንድ ገብርኤል ነው ያለው፣ ቦታው ይለያያል። ይሄው ስለመረጥኳት ስለ ኢየሩሳሌም ብዬ ክፉ ነገር በዘመን አላደርግም እንዳለ እግዚአብሔር ለቅዱሳን አባቶቻችን ለቅዱሳን እናቶቻችን በጸለዩበት ስፍራ ላይ ቃል ኪዳን ይሰጣቸዋል። ያንን ቃል ኪዳን ፍለጋ እኛ እንሄዳለን። ነገር ግን ኃጢአት ብንሰራ ብንበድልም እዚያ ቦታ ስለሄድን ብቻ እግዚአብሔር ይቅር ይለናል ወይ? ይሄ በራስ ላይ መቀለድ ነው። ይሄ በራስ ላይ ማሾፍ ነው። ይሁላችሁ እግዚአብሔር የሚመረን ከእኛ ምክንያት ሲፈልግ ሲያገኝ ነው። እግዚአብሔር የሚመረን ከእኛ ሲያገኝ ነው። አቤት 318 ሊቃውንት ይህንን በተደጋጋሚ ተናግረውታል። እስመ ውእቱ ይፈልግ ምክንያት አለ። እሱ ለማዳን እግዚአብሔር ምክንያት ይፈልጋል። ለማዳን ምን ይፈልጋል አልኳችሁ? ምሳሌ ዮሐንስ 11 ላይ መጣ መድኃኒታችን ኢየሱስ ክርስቶስ አልዓዛር እንደሚያስነሳ ያውቃል። እንግዲህ እያለቀሰ ነው እና መጨረሻ ላይ ምን አለ? ድንጋዩን አንሱልኝ አለ። መጨረሻ ምን አንሱልኝ? አቤት ድንጋዩን አንሱልኝ። አሁን ድንጋዩን ማንሳት ቀባሪዎቹ ድንጋዩን ማንሳት ይችላሉ? አቤት ይችላል። አልዓዛርን ማስነሳት ይችላሉ? አይ የምትችለውን አንተ ታደርጋለህ፣ የማትችለውን እግዚአብሔር ያደርጋል። አይ ሁሉ ያደርጋል። በድንጋዩን ማንሳት አልዓዛርን ማንሳት አይባልም። አንተ ማድረግ የምትችለውን ስታደርግ እግዚአብሔር ማታደርገው ነገር ያደርጋል። ስለዚህ ማድረግ የምንችለው ምንድን ነው? እንሄዳለን፣ ንስሐ እንገባለን። እግዚአብሔር ብዙ ቃል ኪዳን የሰጣቸው አባቶቻችን እናቶቻችን ኃጢአታችንን ይቅር ብሎ አሳርፎ ይመጣል ማለት ነው። ስለዚህ የበለጠ ቃል ኪዳን የበለጠ ተስፋ ባለበት ቦታ መሄዳችን በዚህ መንገድ ነው እንጂ እንዲሁ የራሳችንን ድርሻ ድንጋያችንን ለማንሳት ምንም ጉልበት ሳናወጣ እንዲያው ዝም ብለን ሁሉም ነገር አጣሪ አይሆንማ። እኛስ ምን እንስራ? እኛ እኮ ከብዛት ነፍስ የሌለን ሰዎች አይደለም፣ ለነፍስ አይደለም። ማድረግ የሚገባን ስናደርግ ነው እግዚአብሔር ይቅር እና ለምህረቱ ለይቅርታ ትንሽ መነሻ ምክንያት ሲኖረን አንድ ባለጸጋ ያለበት ምሳሌ ሚካኤል ላይ እና ቅዱስ ሚካኤል ወይ እዘክርሃለሁ ግን አሁን አጣሁ እና እልም ያለ ሰልፍ ነው እና ቅዱስ ሚካኤል ወይ ምን አድርጌ ነው እንደው ምን አድርግ ባርከኝና ዝክርን ባወጣው ብሎ ደግሞ ከቅዱስ ሚካኤል ስዕል ሄዶ ያለቅሳል። ቅዱስ ሚካኤል መጣና አንተ ሰውዬ ወይ አልዘራህ አላረስክም፣ ወይ አልለቀቅም፣ ወይ ደግሞ ሌላ ስራ ምንም ለመባረክ ይላል እና እግዚአብሔር ምንም ብሎ ይፈልጋል። ቢያንስ የደርሳለው ተቃራለ ልባችንን ብሎ ካልሆነ ልባችንን ብሎ ካልሆነ ምናችንን ብሎ እግዚአብሔር ይፈልጋል እና ለምህረቱ ለይቅርታው መነሻ ምክንያት መሆን ያስፈልጋል ማለት ነው። ከዚያ ውጭ እግዚአብሔር በቦታ በቃል ኪዳን ያድግልታል ይሆናል ማለት ነው። አረዘሙትና እንግዲህ ይመስላል ስለ ትውልድ መማር የሚባል ትውልድ ሁለት ወገን ነው። በነፍስም የሚቆጠር ትውልድ አለ፣ ስጋ የሚቆጠር አለ። በመጽሐፍ ቅዱስ በተለይ በብሉይ ኪዳን ውስጥ እስከ 1000 ትውልድ ድረስ ንብር ነው እያለ እግዚአብሔር ብዙ ጊዜ የተናገረበት መጽሐፍ ክፍል አለ። እስከ 1000 ትውልድ ማለት ይህን ባጭሩ ይሆናል። ይቺ እዚሁ ቃሉ መጽሐፍ ቅዱስ ላይ ራሷ ትፈርሳለች። ለምሳሌ በመጽሐፍ ቅዱስ ውስጥ እይጠፍ ምስፍና ወመልክና ማባሩ ለይሁዳ እስካባ ይትረከብ ዘር ዘጽኑዕ ወጡ ባጭሩ ተብራርቶ ሲተረጎም ክርስቶስ እስኪመጣ ድረስ ንጉሥነት ከቤት አይወጣም ብሎ እግዚአብሔር ለማን ማለት ለይሁዳ እግዚአብሔር መንግስት ለዘላለም ካንተ ጋር ይኖራል ለማናቋችሁ አቤት ይሁዳ ማለት ክርስቶስ ነው የሰቀለ ይሁዳ ማለት አለ። ይሄ ላይ የመጀመሪያው ይሁዳ ያዕቆብ ልጅ ይሁዳ ማለት ነው። ማለት ያዕቆብ ማለት ያዕቆብ ማለት ነው እና ከ12ቱ አንዱ ማለት ነው። ከ12ቱ የያዕቆብ ልጆች አንዱ ማለት ነው እና እሱ ይሄ መንግስትነት ከቤት አይወጣም ብሎ እግዚአብሔር ቃል ገባል እና በማጀመሪያ መሰላችሁ በዳዊት በማናፈር ዳዊት አለ ሄደ። ቀጥሎ ማንነታ ቅድም የተደረገ ሰሎሞን ላይ ሲደርስ ብሎ መሰላችሁ
ከሰሎሞን ልጅ ሮብዓም ይባላል። ሮብዓም ላይ ሲደርስ መንግስት ለሁለት ተከፈለ። ከዚያስ ይሁዳና እስራኤል ተባብለው ለሁለት ተከፋፈለ። ሁለት ነገር ብቻ ነው ይዞ ይቀር ብንያምንና ይሁዳ ነገደ ብንያምንና ነገደ ይሁዳ የራሱ ነገር ብቻ ይዞታል። አስቡ ነገር ይከዳል። ከቤተ ይሁዳ ከነ ዳዊት ከነ ሰሎሞን መንግስት ጋር ያላፈታ ይደርክለው ለዘላለም ተያይተው ይገርማል። በጣም ይገርም። ለዘላለም ይቆያል የተባለው ቃል ኪዳን በማይጠብቅ ሰው ምክንያት ሁለተኛው ትውልድ ላይ ተቋረጠ። ለዘላለም ይቆያል የተባለ መንግስት ሁለተኛው ትውልድ ላይ ማዳ ቆማት ገብቷችኋል? ማዳ ተቋረጠ ቃል ኪዳን። እግዚአብሔር እኮ በቃ እስከ እኔ እስክመጣ ክርስቶስ እስኪወለድ ድረስ በቃ ትኖራለህ ብሎታል። ዳዊት ሰሎሞን ከሆኑ በኋላ የእግዚአብሔር ቃል ኪዳን የሚጠብቅ ሰው ሲጠፋ፣ ቃል ኪዳኑን የሚያከብር ሲጠፋ መንግስቱ የት ላይ ቆመ? ሮብዓም ላይ ሶስተኛው አጠፋ፣ ሁለተኛው ላይ ጨረሰ ማለት ነው። አያችሁ፣ የአባቶቻችንን ቃል ኪዳን ረስተን በአባቶቻችን ቃል ኪዳን ሳንኖር የእግዚአብሔር ቃል አይሰራልንም። እኛ ላይ አይሰራል። ቃል ኪዳን ወራሽ ይፈልጋል። ቃል ኪዳን የሚፈልጋል ነበር። ሮብዓም የሰሎሞን ልጅ ዳዊት በሄደበት አባቱ ሰሎሞን በሄደበት ቅንነት ስላልሄደ የእግዚአብሔር ቃል ኪዳን ተቋረጠ። ስለዚህ ቃል ኪዳን ይቋረጣል። ምን ሲሆን? ተቀባይ ሲያጣ፣ ወራሽ ሲያጣ። ስለዚህ እስከ ሺህ ትውልድ ድረስ እግዚአብሔር ለይቅርታ ምክንያት የሚሆን በጎ ስራ እየሰሩ ከቀጠሉ ኃጢአታቸውን ይቅር እያሉ ስለ አባቶቻቸው ይቅር እያሉ ቀጥላለሁ ማለት ነው። ለምህረትና ለይቅርታ ምክንያት ያልሆን ከሆነ ግን ሶስተኛው ትውልድ ላይ ያልቃል ማለት ነው። ስለዚህ እግዚአብሔር ማለት ነው እስከ ሚሊዮን ትውልድ ይቅር ዘንድ ርኅራኄ ያለው አባትነታቸው ፍቅራለሁ። ግን ቃል ኪዳን ወራሽ ስንሆን ነው ቃል ኪዳን የሚሰራው ማለት ነው። ባጭሩ ይሄ ነው። እሺ ቃላዊ ተሰማልን። ሰፊ ማብራሪያ የሚፈልግ ስለሆነ ነው። ለማቆያችሁ ከዚህ ደቂቃችሁ ወደዚህ ያለመጡ ወንድሞቻችሁን ማስረዳት እንድትችሉ በደንብ በንቃት ተከታተሉ። አሁን የምንሄደው ወደ ሌላኛው ክፍል ስለ ንስሐና ስርዓተ ቁርባን ይሆናል። ስለ ንስሐ ዝርዝር አቀራረብ አንድ ምዕመን ለንስሐ አባቱ ኃጢአቱን በጅምላ ወይም በሽፍን ለምሳሌ ሰርቄአለሁ፣ ዋሽቻለሁ ብሎ ቢናዘዝና ካህኑ ዝርዝሩን ሳይጠይቁት ቀኖና ቢሰጡት ንስሐው የተሟላ ነው ወይስ ተመልሶ በዝርዝር መናገርስ አለበት ወይ? እንዴት እንደሰረቀ ለምንስ እንደዋሸ የሚለው ነው። ለታቃለ ተሰማለን። አይዟችሁ። አሁን በቀረበው ላይ እንደ ቤተክርስቲያናችን አስተምሮ እንዲያውም ሊቁ ሲናገር እግዚአብሔር ኃጢአትን እንድትናገር የፈለገው እርሱ የማያውቀው ሆኖ ሳይሆን አንተ ተጸጽተህና ንስሐ ገብተህ ይቅር እንዲልህ ነው፣ የመጸጸት ልቦና እንዲኖርህ ነው ይላል። ታዲያ እንደዚህ ከሆነ ደግሞ አፍትም ርእሰከ ለካህን ብሎ እሱ ቢሆን አስቀድሞ አስተምሯል። ራስን ለካህን ካላሳዩ በቀር ኃጢአት አይወገድም። ኃጢአት የሚወገደው መጀመሪያ በተነሳዩና በካህኑ መካከል መነጋገር ያስፈልጋል። ይሄ የቤተክርስቲያናችን መሰረታዊ አስተምሮና ከጥንት ጀምሮ ከሐዋርያት ብሎ ክርስቶስ በነበረበት ዘመን ሲደረግ የቆየ ራሱ ተናግሯል። ይህ ራስን ለካህን አሳይ እያለ ማለት ነው። ከዛ ጊዜ ጀምሮ ባለው ስርዓትና ሂደት ሰው ራሱን ወደ ካህን ወስዶ ካህን የሚሰጠውን ቀኖናና ስርዓት ወይም ያደርጉ የታዘዘውን ፈጽሞ ተመልሶ ይሄዳል። ስርየት ይሰጠዋል። በአሁኑ የቤተክርስቲያን ስርዓት ፍትሐት ዘውል ይደገምለታል። ከዛ በኋላ የሚታዘዘው ቀጥሎ እንዲቆርብ ነው። አጋጣሚ ጠያቂው እቆርባለሁ ያለ መልካም፣ በጣም ጥሩ ነው። ስለዚህ እነዚህ መንገዶች አልፎ ነው። ታዲያ እንደዚህ ከሆነ ወደ ካህን ስንቀርብ ኃጢአታችን የምናዘዝበት የምናቀርብበት ሁለት አይነት መንገድ አለ። መጀመሪያው ራሳችን፣ ሁለተኛው ደግሞ ላይክ ይባላል። ተላላኪ ማለት ነው። አገልጋይ ለካህኑ የሚያቀርብ በእሱ አማካኝነት በፍትሐ ነገሥት የተቀመጠ አንቀጸ ንስሐ ላይ እና
ምናልባት መናገር ያቃተው የፈራ ሰው ለዛ ለላይኩ ይነግረዋል። ያ ካህኑ ይነግርለታል። ከካህኑ ፊት ቀርቦ ቀኖናውን ይቀበላል የሰራውን ኃጢአት ከተናገረ በኋላ። ሌላው አሁን ዘመን ባመጣው መልክ ምናልባት ፊት ለፊት ቀርበን ለመነጋገር በአንደበታችን ወጥተን እንደዚህ ማለት ነው ለመነጋገር የምናፈርና የሚከብደን ከሆነ ደግሞ የሚረሳም ከሆነ ልክ በማስሌዎስ ላይ እንደተደረገ በማስሌዎስ ዘመን ኃጢአትን በጽሁፍ መጽሐፍ ከጥንት ጀምሮ የነበረ ነው። ከነ ማስሌዎስ ጀምሮ ማለት ነው። ታሪኩ ስለምታውቁት በዛ መልክ ከካህኑ ፊት ራሱ ያንቀው ይላል። ምክንያቱም የሰራውን አንተ በካህኑ ፊት ስትነጋገር ልክ በኋላ ክርስቶስ ሲመጣ ከማን ፊት ነው የምንቆመው? የሕይወት መዝገብ ይገለጣል አደረጃ ጊዜ የእያንዳንዳችን ስራ ይገለጣል ማለት ነው። ስለዚህ እንደዛ ስለሆነ ያን ነው በምድር ሰማያዊ ስራ በምድር ቤተክርስቲያን ታሳየ። ልክ ከካህኑ ፊት ቀርቦ ይነጋገራል። በዚህ አጋጣሚ ሰርቅ ያለው ያለ ሰው ካህኑ እንደየሁኔታው ሊጠይቀው ላይጠይቀው ይችላል። ሊጠይቀው ምንድን ነው የሰረቀው ከማን ነው የሰረቀው ብሎ ሊጠይቅ ይችል ይሆናል። ለምን ሰረቅ ብሎ ምክንያቱም ሁሉ ሊጠይቀው ግን ለወደፊቱ እንዲጠበቅበት ነው። ለወደፊቱ በዛ ኃጢአት እንዳይወድቅ ትምህርትና ምክር ለመስጠት ነው ከጠየቀው። ካልጠየቀው ደግሞ የማይጠይቀው ምክንያት ለምሳሌ የሰረቀው ከራሱ ከካህኑ ሊሆን ይችላል፣ አይታወቅም ማለት ሰው አለ ወይም ከሱ ቤተሰብ ሊሆን ይችላል። ወይም ደግሞ ገድያለሁ ብሎ እከሌን የገደልኩት ግን ሰው ነውና ያለ አይከሌን የገደለው ወርግጥ ካህናት እስከዚህ ድረስ የመጠበቅ ኃላፊነት አለባቸው። ሊከም ዘመዱ ሊሆን ይችላል። ያው ሊከብረው ስለሚችል አይታወቅም። በጭፍኑ ዝም ብሎ ገደልኩ ካለ በቃ ቀኖናው ሊሰሩ ይችላል። ይህ የካህናት እንደ ቅድስናቸውና እንደ ብቃታቸው እንደ እውቀታቸው እንደ ብስለታቸው እንደ ጥበባቸው የሚለካ ነው። ነገር ግን በዛም አለ በዛም ሰርቄያለሁ ብሎ የተናገረ ሰው ቀኖናው ይሰጠዋል፣ ይፈጽማል፣ ኃጢአቱ ይሰረይለታል። ዝርዝር ሁኔታ ውስጥ ሊገባም ላይገባም ማለት ነው። ይህንንም በተለይ በዜና እንደተቀመጠልን አንድ ወንድም ከአበው ዘንድ ከአንድ አረጋዊ ዘንድ ኃጢአቱን ተናገረ። ኃጢአቱን ሲናገር በዝርዝር አልተናገረ። ልክ አሁን እንዳለው ሰርቄያለሁ አለ። ቀኖናው ተሰጠው። ቀኖናውን ሲፈጽም ግን እንዲቆርብም ታዘዘ። ታዲያ በዛ ውስጥ በህሊናው የሚመላለስበት ልክ እኛ ምናልባት በሕይወታችን ለመናገር የምናፈው ዝሙት ሰርቻለሁ ከሆነ ወይም ደግሞ ሰርቻለሁ፣ እንደዚህ አድርጊያለሁ፣ አስቻለሁ ለብዙ ጥፋቶች ምክንያቱ ያለው የሚል ከሆነ ዝርዝር ሁኔታውን ለመናገር ምናፈር ልንፈራ እንችላለን። እና ልክ እንደዛ ሳትነግር አባቴ ወይ ሳትነግር ስለቀረው ዝርዝር ሁኔታውን አንተም ስላልጠየቅን ዘወትር በህሊና ላይ እየተመላለሰን ይረብሸኛል እና እግዚአብሔር ይቅር ያለኝ እኮ አልመስለኛል። በኋላ መከረውና ልጄ ወይ እግዚአብሔር ይቅር ያለን አንተ ሰርቄያለሁ ስትል ነው። አጋጣሚ እሱ ሰርቄያለሁ ነበር ያለው። ሰርቄያለሁ ስትል ነው፣ የዛን ጊዜ ነው። ስለዚህ ዝርዝር ሁኔታው ለእግዚአብሔር አያስፈልገውም፣ ለእኔም አያስፈልገኝም። መስረቅህን ማመንህ ብቻ በቂ ነው። መስረቅህን ማመንህ ብቻ በቂ ነው። በኋላ እንደዚህ መክሮ ሰደደው። ከሄደ በኋላ ለዛ አረጋዊ በራእይ ወይም ተኝቶ ባለ ሰዓት የዛ መጥቶ የታዘዘ ወደሱ የመጣው የሱ ኃጢአት በጥቁር ሰሌዳ ተጽፎ በኋላ ወደ ውስጥ መጥቶ ሰርቄያለሁ ባለ ሰዓት እግዚአብሔር በቅዱስ ስሙ የዛን ጊዜ ሲናገር ይፍታህ ባለ ሰዓት ኃጢአቱ እንደተደመሰሰለት በራእይ ተገለጸለት። ይህ የመንፈስ ቅዱስ ስራ ነው ብሎ አደረገ። ነገር ግን ዘወትር የሚረብሸን ከሆነ ደግሞ ምናልባት ሳልናገረው በዝርዝር ስላልነገርኳቸው እያል የምንረበሽ በህሊናችን ከሆነ ወደ ካህኑ ቀርበን ምክር ማግኘት ያስፈልጋል። ሁለተኛ አንድ ጊዜ ንስሐ ስለተገባበት ጉዳይ ሁለተኛ ኑዛዜ የለውም። ወደ ካህኑ ቀርበን ግን እንዲያው ይህ ነገር ህሊናዬን እየረበሸው፣ ለምሳሌ ሰርቆ ከሆነ ያው ንብረቱ የከሌ ነበር አባቴ ስለፈራሁት የዛን ጊዜ አልተናገርኩም ነበር ምን ላድርግ ካሉ ማለት ለባለቤቱ መልስ ሊሆን ይሆናል። ወይም ደግሞ ያን ንብረት እንዳይጠቀምበት ካህኑ በፈሊጥ ሊያዘው ይችላል። የሚሰጠው ምክርና ትምህርት ይኖራል። ከዚህ ውጭ ግን አንድ ጊዜ ሰው ስራዬን ብሎ ወደ ንስሐ በሚሄድ ሰዓት በተናገረ ሰዓት ማጣት ይፋቀኛል። ይህ ሲሆን ግን ምክር ላለማግኘት ወይም ደግሞ እንደዚህ ከሆነማ አይ መናገር በዝርዝር አያስፈልግም ብለን ራሳችን ከደበቅነው ደግሞ እንጎዳለን። እንጎዳው በምንድን ነው? ካህናት አንዱ የንስሐ መንገድ የሚሰጠው ትምህርት አለ። መምህረ ንስሐውና ተነሳዩ ሁለቱ የሚነጋገሩበት አለና ልጄ ከዚህ አኳያ እንደዚህ ያለው መቼም በሽታውን ገልጾ የተናገረ ሰው የህመሙን መንስኤ ሁሉ የተናገረ ሰው አስቀድሞ
ደግሞ የመከላከያው መንገድ እንደዚህ ያድርግ። ከዛ በኋላ መድኃኒት ሲሆንን መጠበቅ ካለበት ሁኔታዎች ይህን ብላ ይህን አትብላ እያለ በዝርዝር የሚነግረው ምንድን ነው? በዝርዝር ስለተናገረ አይደለም። በጭፍኑ ከሆነ ምናልባት ያው እንዲሁ ይህንን መድኃኒት በቃ ይሄ ነው ሊሆን የሚችል ብሎ ሊሰጠው ይችላል። ስለዚህ በዝርዝር መናገሩ መልካም ነው። ካልሆነ ግን ያም ቢሆን መጀመሪያ በተናገረው መሰረት እግዚአብሔር ይቅር እንደሚለን ማወቅ አለ። ሁለተኛ ንስሐ የለውም። በቴክኖሎጂ በስልክ ሆነ በተለያየ መልክ ንስሐ መግባት ይቻላል ወይ የሚለው ለቤተክርስቲያናችን አስተምሮ የሚፈቀድበት ምንድን ነው? አንድ ሰው ሩቅ ሀገር ካህናት የሌሉበት ቦታ ቢሆን ካህናት ለምሳሌ በባዕድ ሀገር ምንም ቤተክርስቲያን ካህን የሌለበት የማይገኝበት ቦታ ቢሆን ቀኖናውን በስልክ ወይም ደግሞ በቴክኖሎጂ ተጠቅሞ ሊናገር ይችላል። ካህናት ኃጢአት በዛ መልክ ማለት ነው። እዛ ቀኖናውን ይፈጽማል ባለበት ሆኖ መጨረሻ ግን በሚመጣ ሰዓት የሚቀረው ቀኖና ካለ ወይ ደግሞ ለምሳሌ አንዱ የንስሐ መንገድ የደብረ ጥምቀት አናደም ንስሐው ቢለያይም ማለት ነው። ለሁሉ ንስሐ አይሰጥም። ያ ቤተክርስቲያን ባለበትና ካህናት ባሉበት ይፈጸምበታል። ከዛ እንዲቆርብ ይደረጋል። ነገር ግን ከሀገር ካህን እያለ ለምሳሌ እናንተ እዚህ ዩኒቨርሲቲ ያላችሁ አይደለ? እዚህ ካህናት አሉ፣ ቤተክርስቲያን አለ። የቤተሰቦቻችሁ ንስሐ ቤተሰባችሁ ጋር ካላችሁ እዛ ሊኖሩ ይችላሉ። አይ እሱን አልተውምና አባቴ እሱን ነው የምፈልገው፣ ስለዚህ እዚህ በስልክ ንስሐ መቀበል አለብኝ የሚል አስተምሮ ይላል ቤተክርስቲያን። ካህንና ተነሳዩ ፊት ለፊት መታየት አለበት እስከሌለ ድረስ ብቻ ነው። ከሌለ ቤተክርስቲያናችን የሚገርማችሁ ከካህናት መቃብር እንኳን ሂዶ ሳይቀር ይሱን እንዲል ወይም ደግሞ ስርየት ሊቀበል እስከዚህ ድረስ ካህናት እንኳን ሊጠፉ የሚል እግዚአብሔር አያደርግብንና ማለት ነው። እስከዚህ ድረስ ሁሉ ቤተክርስቲያናችን ለንስሐ ቦታ አላት። እሺ ቃለ ሕይወት ያሰማልን መምህራኖቻችንን። ይቀጥል ይፍታ። አቤት ይቀጥል። እሺ በደንብ እየተከታተላችሁ ነው አይደል? በጣም ጥሩ። እንግዲያውስ ስለ ቁርባን ነው፣ ስለ ስርዓተ ቁርባን ጋር ተያይዞ ስለ ጸሎተ ሐሙስ ሐዋርያት ስለቆረቡት ቁርባንና አሁን እየተካሄደ ስላለው ቁርባን በጸሎተ ሐሙስ ሐዋርያት የቆረቡት እራት ከበሉ በኋላ ሆኖ ሳለ እኛ ለምን 18 ሰዓት እንድንጾም ይታዘዛል? እንዲሁም ቅዳሜ መቁረብ የሚፈልግ ሰው የዓርብ እራት እንዴት ነው? እስከ 11 ሰዓት መመገብ ይቻላል? እንዴት መሆን አለበት ይላል። ተከታተሉ። ይህን በእኔ በኩል ያለ አጭር ነገር ከምናገረው ለመጀመሪያው አላረዝም የሁለተኛው ማለት ነው። የቁርባን ጉዳይ በቤተ ክርስቲያናችን እንዳላችሁት ጥያቄው ላይ ከሰማችሁት ከበሉ በኋላ ስጋው ደግሞ ሰጣችሁ ማለት በጋ ፍስም ይባላል። በሰዎች ቤት የተዘጋጀው ምግብ ማለት ነው። እንዲያውም አንዳንድ ቤት በጣም ይገርመኛል። እናንተ ቤትም ወደዚህ ቤት ስትሰሩ ብታሰቡበት መልካም ነው። በላስ ሰፈር የሚባል በቃ ሸጋ ቤት ሲሰራ ዳይኒንግ ቴብሉ ላይ የሆነ 12 ሐዋርያት ከዛ ይሁዳን ጨምሮ ያ በመሀል እንደዚህ ያለ እና ሁለት ነው ነገሩ። ይሄ የመጨረሻው እራት የሚባለው ሁለት ትርጉም አለው። አንደኛ ይሄ ያላችሁት የራት እውነት ነው። እሱን እየበሉ ከሆነ ትክክል ሊሆን ይችላል። ማዕዳችንን ባክል ለማለት ግን አንዳንድ ቦታ ቁርባኑ ነው እዛ ዳይኒንግ መመገቢያ ጠረጴዛ ላይ ምን ያገናኛል? አንዳንድ አይነት ነገሮች ትኩረት ቢኖራቸው ያለ ቦታው የተባለ ስለሆነ ማለት የቁርባን ስዕል መመገቢያ ጠረጴዛ ላይ ምን ጥቅም አለ? ምንድን ነው የሚሰራው? ሐዋርያት እራት እየበሉ መደበኛው እኛ የምንበላው የዘወትር ምግብ እየበሉ ከሆነ እሱ ከሆነ ራሱ ችግር የለውም። ማዕዳችንን ባክልን ማለት ነው። ቁርባኑ ከሆነ ግን በጣም ልናስብበት ይገባል። ይህንን ካል ይህንን የቤተክርስቲያናችን መተርጉማን እንዴት በልተው ወዲያው እንዴት ቆረቡ የሚለውን በቃ ባጭሩ መብላት አስርቱ ሁኔታ ነት የሚላሉ አቁራቢ ማነው? እስኪ ንገሩ።
እኮ ቄስ ገልጸው መርጌታ ገሌ ወይ ደግሞ የጌታ ወይ ደግሞ ቀሲስ ገሌ አይደለም፣ አውራዊ ክርስቶስ ነው። ስለዚህ አጠፋው ይችላል አይችልም? አቤት ይችላል። ከሆዳቸው አጠፋው። ይህንን የክርስቲያናችን መተርጉማን ነገሩ። ስለዚህ በዚህ መሰረት ከሆዳቸው ከጠፋ በኋላ ቁርባኑን ሰጣቸው ማለት ነው። ከዚያ ለምን 18 ሰዓት እንጾማለን? ለሁለት ነገር። አንደኛ ክርስቶስ ከሐሙስ ማታ 3 ሰዓት ጀምሮ እስከ 9 ሰዓት ድረስ መከራ ተቀብሏል። ሐሙስ 3 ሰዓት ማታ እስከ 9 ሰዓት ድረስ ስንት ሰዓት ይሆናል? 18 ይሆናል። ይህንን መከራ እናስበዋለን። 18 ሰዓት ነው። አፋችን መራራ ሐሞት ይሰማዋል። በነገራችን ላይ 18 ሰዓት ብትጾም ንጹህ እኮ ጨርሶ ከሰውነታችን አይጠፋም። 18 ሰዓት ብትጾም አንዳንድ ምግቦች 5 ቀን ሙሉ ሊቆዩ ይችላሉ። ተሳስቼ ሊሆን ይችላል። ይሄ ዝም ብሎ የባለሙያ ንግግር አለ። ዝም ብዬ እንደ አንድ አንባቢ ዝም ብዬ ሳለብ ያገኘሁት ነው። ምናልባት ከጨጓራችን ቢወጣ እንኳን አንጀታችን አካባቢ በተለይ ትልቁ አንጀት አካባቢ ሊሰነብት ይችላል። ስለዚህ እንዲያው ጥርቅ ብሎ ጠፍቷል ማለት አይደለም። ከሆዳችንም ላይ ጠፋ ይችላል። በዚያ ሰዓት ጨርሶ ለጠፋ ይችላል። ዋናው ምንድን ነው የሚታሰብ ያላችሁ እንደሆነ የክርስቶስ መከራ ምን አልኳችሁ? 18 ሰዓት የተቀበለው መከራ ሐሙስ ማታ 3 ሰዓት ጀምሮ ክርስቶስ ሲገረፍ አድሯል። 9 ሰዓት ላይ ግን ምን ሆነ? ክርስቶስ 9 ሰዓት ላይ ምን ሆነ? ነገሩኛ እስከ 9 ሰዓት ለምን አቆመ? ለምን አልቀጠለም? እስኪ ከመስቀል ላይ የወረደ ስንት ሰዓት ነው? 11 ሰዓት። ታዲያ 9 ሰዓት ላይ ለምንድን ነው የሚያቆመው? ነፍሱ ከስጋው ስለተለየ ስለሞተ ምን ስላለ በስጋ የሚደርሰውን መከራ በስጋ ቅዝቃዜውን ቁስሉን የስጋው መከራ ተው አቆመ ማለት ነው እስከ 9 ሰዓት ላይ። ስለዚህ እሱን መከራውን ለማሰብ ነው አፋችን መራራነት እስኪሰማው መጾማችን። ይሄ ማለት ግን አንድ ነገር በደንብ ይባላል። የነፍስ አባቶቻችሁ ስርዓተ ቤተክርስቲያንን የሚያውቁ መሆን አለባቸው። እንዲያው ዝም ብሎ የእኒህ አባት ሲያምሩባችሁ የነፍስ አባት ነው የለባችሁ። አስታውሳለሁ እዚህ አዲስ አበባ ስማቸውን ማልነግራችሁ ጳጳስ ከጳጳሱ ላይ ያምራሉ። በቃ ስማቸው መልካቸው ያምራሉ። እርግጠኛም እንደሚደርገባቸው ትችላላችሁ። ሰው ለምን ከፓትርያርክ ጋር ያያቸው ፓትርያርክ ተቆሳቸውን ነው እንትን የሚል እና እንደሚሳደብ ማለት ነው። ለምንድን ነው ብያሉ ወጣት ስጠይቀው ሲያምሩ አለ እና ሲያምሩ ብላችሁ የመሳባት ላፊ ለማለት በቃ የኛ ይሳሳት የኛ በጣም ይሳሳት። አሁን እዚህ ወደ ሰማይ ስናይ በጨለማ ምን እናያለን? ወደ ሰማይ ስናይ በጨለማ ምን ይታየናል? ኮከብ አይደል? ከዋክብት ይታየናል። የመኪና ፍሬቻ የሚመስሉት እዚህ ወደ ስናያቸው ይህ መኪና ፍሬቻ የሚመስለው ነገር በሙሉ ወደዘፈደሩ እንግዲህ የምታውቁት ነው። ሁኔታ ነገር አያችሁት። አንዳንድ ጊዜ በርቀት በቅርበት የምናያቸው ነገሮች እንደምንገምተው አይደሉም ማለት ነው። እንደምናያቸው አይደሉም ማለት ነው እና እንዲሁ ሲያምር ብቻ ብሎ እንዲሁ የተሳሳተ ብዙ ነገሮችን ይሰማል። በዚህ ዙሪያ ማንኛውም ተጠንቅቃችሁ ከሆነ የቤተክርስቲያን ስርዓት ለምሳሌ 18 ሰዓት አይደለም 10 ሰዓት ወይ 9 ሰዓት መጾም የማይችል ሰው ቢመጣ በበሽታ ምክንያት ይህን ታሳቢ ያደረገ ቀኖና ተሰጥቶት ከነፍስ አባት ጋር በመነጋገር ነገሩ ሊስተካከል ይችላል። 18 ሰዓት መጾም ካልቻልክ አትቆምም ተብሎ ከቁርባን የሚከለከል ሰው ግን የለም። ይህን ታዲያ እኔ አይደለሁም የማዘዘው ከነፍስ አባት ጋር በመነጋገር የሚሆን የሚፈታ ችግር አለ ማለት ነው። የግድ ደግሞ ሁሉም ሰው 18 ሰዓት መጾም አለበት እያለ አይደለም። ከነፍስ አባት ጋር በመያያዝ የሚስተካከሉ አንዳንድ ከጤና አንጻር የሚስተካከሉ ነገሮች ይኖራሉ ማለት ነው። ስለዚህ የመጀመሪያው የክርስቶስ መከራ ለማሰብ 18 ሰዓት እንጾማለን፣ የተቀበለውን መከራ ማለት ነው። ከዚያ ውጭ ደግሞ ምግቡ ከሆዳችን እንዲጠፋለን ማለት ነው። ጨርሶ ባይጠፋም ቢያንስ ግን ይሄ ፍርፍርና ፓስታ ከሆዳችን ትንሽ መመናመን አለበት ማለት ነው። ለዚያ አጭር መለስ ተሰግዳች ይሄ አይኖሬ ተገባ መሰለኝ
እሺ ዓርብ ስንት ሰዓት ነው የሚለው? እሺ ቅዳሜ ሰዓቱ ኢንፎርማል ስንት ሰዓት ነው የሚሆነው? 3 ሰዓት አይደል? እሺ ዓርብ ስንት ሰዓት እስከ ስንት ሰዓት ነው የምንጾመው? እስከ 9 አይደል? እና ደምሩት እንጂ ሌሊቱ ዓርብ ሌሊቱ ስንት ነው? ዓርብ አንድ ብላችሁ እስከ 12 ዓርብ ማለት ነው ከዚህ ደግሞ ስንት ሰዓት አለ? ራሱ ወደ 9 እንኳን አላችሁ ተቆራችሁ ነው 9 10 11 12 4 አለ። አይ ዘገየን ተው ብትሉ ደግሞ 3 አለ ከዚህ ከዓርብ ማለት ነው 13 ሰዓት አለ። ቅዳሜ ደግሞ ጠቅላላ ቅዳሴው ወደ 3 ሰዓት ይፈጃልን? ስንት ነው? 18 ወይስ እንደገና ሙሉ ሌሊቱ 12 አለ ማለት ነው? 12 ብላችሁ ያዛችሁ አይደል? ዓርብ ላይ 3 ሰዓት አለ። 15 ከዛ የቅዳሴዋ ሰዓት አለች 3 ሰዓት ግልጽ ሆነ አይደል? 15 ሲደመር 3 18 ሆነ ማለት ነው። 9 ሰዓት ያዛችሁት እንደሆነ ራሱን 9 ምክንያቱም 9 አንድ ሰዓት ነው ተባላላችሁ ቤት ይመጣል ማለት ነው። ወንድጓው ቤት ይመጣል እዛው አንድ ሰዓት ነው ባይፈላል በተለይ በዚህ ዘመን ማለት ነው። እና ከዚህም አንድ ሪፖርት በሰዓት ለማለት ያለው ስለዚህ 18 ሰዓት ይሞላል በዚህ መልኩ ማለት ነው። ቃል ያሰማልን። እንቀጥል። ሌላው የተስፋ መቁረጥ ፈተና ከኋላ ያላችሁ እየተሰማችሁ ነው አይደል? በጣም ጥሩ። የተስፋ መቁረጥ ፈተና እግዚአብሔር ጸሎቴን አይሰማም በሚል ሀሳብ የተሰላቸ በእምነቱ እየደከመ ያለና ሕይወቱ የበረረው ምዕመን ምን ማድረግ አለበት? እደግመዋለሁ። እግዚአብሔር ጸሎቴን አይሰማም በሚል ሀሳብ የተሰላቸ በእምነቱ እየደከመ ያለና ሕይወቱ የመረረው ምዕመን ምን ማድረግ አለበት ይልና ኃጢአተኞች ሲበለጽጉ ለምን እውነተኛ አማኞች ክርስቲያኖች ይቸገራሉ የሚለው ጥያቄ ተስፋ ለቆረጡት ወደ ቤተ ክርስቲያን ለመሄድ ለሚቸገሩት እንዲያው አንዳንዴ እንኳ ቤተ ክርስቲያን ለመሄድ ድንግል ማርያምን ስለመወዳት ነው፣ ቅዱሳንን ስለመወዳቸው ነው የሚሄድ እንጂ ጥያቄ ሳይመለስም ተስፋ ቆርጫለሁ ለሚሉት ሰዎች ለምንል ምዕመናን ምን አይነት መንፈሳዊ ምክር ያስፈልገናል? ያው አማኞችና የማያምኑ ሰዎች ከሚለው የሚነሳና የማያምኑ ሰዎች ሲበለጽጉ ምናምነው እኛ ለምንድን ነው ማንበለጽግ ካለ ስንፍና ነው የሚጀመሪያው። ምክንያቱም የዚህ ዓለማት ከሄድ መሰረታዊ ነገሩ አይደለም፣ አልከፈለችም በዓለማውያን። ምክንያቱም ምን ብሏል? ፀሐይን ምን አለ? ለሁሉ አወጣለሁ፣ ዝናባትን ለሁሉ አዘንባለሁ፣ ነፋሳትን ለሁሉ አነፍሳለሁ፣ ብርሃናትን ለሁሉ አመላልሳለሁ። ስለዚህ የዓለማዊ ብልጽግና ደግሞ በምን መሰረት ነው የሚገኘው? በእነዚህ መሰረት አይደለ? በዚህ በዓለም ውስጥ ባለው ማለት ነው። እና ይህ ከአማኝና ከማያምን ጋር ያገናኙ ደግሞ በትክክል አማኞች የነበሩ ዓለማዊ ብልጽግናም የነበራቸው አባቶቻችን ከፊት ጀምሮ አሉ። ከነ ኢዮብ ከነ አብርሃም ከሌሎቹም ስንነሳ ማለት ነው። እምነታቸው ስራቸው እንደገና ደግሞ እግዚአብሔር ስሩን ብሏል። ጳውሎስም ተናግሯል። ይበላ የማይወድ ማለት ሊሰራ የማይወድ አይብላ ያለው። ስለዚህ በዓለም ውስጥ መስፈርቱም አይደለም ለእግዚአብሔር እንድንሰራ ሙሉ አካል ሰጥቶናል። በተሰጠን በእያንዳንዱ ከሰራን እግዚአብሔር እንዲያው እኛ ከሌሎቹ የምናንስበት ነገር አይኖርም። ነገር ግን ደግሞ እሱ ጠቢብና አዋቂ ስለሆነ ሁሉም የሚያውቅ ወደፊት እሱ ስለሆነ ሀብቱ ብልጽግናው ንብረቱ መጥቶ የሚያጠፋን ከሆነ ሀብቱን ያስቀረውና የሚያመዳን ምን ይላል? ይቀድማል ማለት ነው። በእግዚአብሔር ዘንድ የሚቀድመው የመጀመሪያ ምንድን ነው? የሰው ልጅ መዳንና መዳን ብቻ ነው። ራሱ እኮ ተናግሯል አይደል? አስቀድማችሁ መንግስቱን እና ጽድቁን ሹ፣ ሌላው ነገር በኋላ ይጨመራል። ስለዚህ መጀመሪያ መንግስቱና የሰው ልጅ መዳን ነው የሚያስቀድመው። ከዛ ውጭ በተያያዘ ግን
እንዲያው እንደዚህ ሆኖ ጸሎቴን እጸልያለሁ፣ እግዚአብሔር አቀርባለሁ ዘወትር። ለምንድን ነው እግዚአብሔር ግን መልስ ሊሰጠኝ ማይሰጠኝ ሊዘገይብኝ የሚለው ስናይ እግዚአብሔር በጣም ብዙ ምክንያቶች አሉ። በዚህ ጉዳይ በጣም ብዙ አባቶቻችን አስተምረዋል፣ ተናግረዋል። የመጀመሪያው ጸሎታችን ያለመጠራጠር መሆን አለበት፣ ጥርጥር የሌለበት ማለት ነው። ያዕቆብ በመልእክቱ አስቀምጦልናል። የሚጠራጠር ሰው ከእግዚአብሔር ዘንድ አንዱ ነገር እንደማያገኝ ዳግ እንደማይፈጸምለት እንዲያውም በምን መስሎታል? በነፋስ እንደሚቀጠቀጥና እንደሚወዣወር የባህር ማዕበል መስሎታል። በሁለት እንደሚሄደው እየተጠራጠረ የሚጸልየው ጸሎት ቅድመ እግዚአብሔር አይደርስም። መጀመሪያ ከልቦናችን ፍጹም እምነት እግዚአብሔር ያደርጋል። እስኪ አስቡት። አሁን ወደ ለመናገር እግዚአብሔር ትልቁ ነገር ማጽደቁ ነው፣ ለእኛ መንግስተ ሰማያት ዘላለማዊ ሕይወትን መስጠት ነው ወይስ በዚህ ዓለም አሁን በልተነው ነገ የሚጎል የታቅድም እያሉት ነበር። የምግብ ጉዳይ ትንሽ የማያጎል ማስጠጠነው ለራት የማያደርስ ወይም ደግሞ ዛሬ ገዝተነው አዲስ ልብስ ሆኖ ነገ የሚያልፍ የሚያልቅ እንደዚሁም ቤትን እኮ ይጠፋል ያልፋል። ታዲያ የሚከለክለን ይችላል ብላችሁ ታስባላችሁ? አይከለክለንም። ምክንያቱም ጥያቄ በአብዛኛው የተያያዘው ከነፍስ ድነት ጋር ሲሆን በዚህ በዓለማዊ በአብዛኛው ከሚደረገው ሀብት ንብረት ከሚሰጠው ማለት ነው ከዛ ጋር ስለሆነ፣ ስለዚህ ያለ ጥርጥር እግዚአብሔር ከጠየቅነውና ከተጓዝነው ይደረግልናል። ሌላው ከአበው አንዱ በተለይ ሲያስቀምጥ እንደዚህ ይላል። አንተ ስትለምነው አሁን ሽጎዳም ናቸው የሚል የጻፉ እንዲያው ስትለምነው የድርሻህን እየተወጣ መሆን አለበት። ቅድም የኔታ አንስተዋል አይደለም? በአላዛር መስለው ከሰዎች ይጠበቃል ድንጋዩ ማንሳት ማለት ነው። የድርሻን እየወጣ ለምሳሌ አሁን ምንም የማያነብ ተማሪ አስቡት፣ ዶርም ውስጥ ይተኛ የግቢ ካሪክረሞች በደንብ ባጋው ባይተናታል። ታዲያ እንዲያው እግዚአብሔር እኔ በዚህ ዩኒቨርሲቲ አንደኛ ሰቃይ ነኝ ላሁን አይምሯል ልውል ይሆናል። እስኪያስቡት በትንሹ የራሱን ጥረት መጣር አለበት፣ መስራት አለበት፣ ማንበብ አለበት። ከዛ ወደዚህ ይጸልያል ይባረክለታል። ቅድም እንዲያውም ለዚህ ጥያቄ ታሪክ ይሆናል እያሰቡት ነበር እና ድርሳን ሚካኤል ላይ ያለው ጌታ ያበሱ አንዱ ሊሆን ነው። ስራ ቃል ባርክል ነው። ምን አለ ባርክ ያለ ሚካኤል ምን አለ ለዚህ ተበደር እረስ ባርክ እዚህ ቁጥቁጥ ብሎ ቢረግ ይሰጣል። ይሄን የራስ ድርሻ አለ፣ የራስ ድርሻ አለ እና ትንሽ መጣር ያስፈልጋል። ሌላው ደግሞ እግዚአብሔር የሚያዘገይብን እኛን ትዕግስታችንና እምነታችንን ለመፈተን ትዕግስታችንና እምነታችንን ምን ያክል ታጋሮች ነን? ምን ያክል ታጋሮች ነን? ምን ያክል ስናምነዋለን? በቃ የሚያስፈልገን ነገር መጠየቅ አዎ ተፈቅዶልናል። ይህ ትዕግስትን እኮ ይጠይቃል። ሌላው ደግሞ እግዚአብሔር የሚያዘገይብህ አለ ያው ከአብሮ የተናገረው ማለት ነው። እግዚአብሔር የለመነውን ነገር የሚያዘገየው ከእርሱ ጋር ያለን ቅርርብነት የጠበቀና ለረጅም ጊዜ እንዲቆይ ነው። አሰባችሁ? ከእርሱ ጋር ለምሳሌ ወደ ጉዳይ እንዲፈጸምልን አስቡት። ሁልጊዜ ዘወትር እግዚአብሔር ጠይቋል። ጠዋት ማታ ጠዋት በኪዳኑ ሰርክ ደግሞ በቅዳሴው በማህሌቱ በአገልግሎቱ ያን ጉዳይ ስለምንመላለሳለን። ታዲያ እግዚአብሔር በቤቱ እንድንቆይ ስለሚፈልግ ያን ምክንያት አድርገን ወደ እሱ የቀረብና ያን ያደርገዋል፣ ያዘገየዋል። አስቡት። የሆነ መስሪያ ቤት የሆነ ጉዳይ ታስፈጽሙ ምትሄዱ ከሆነ ቶሎ ከተፈጸመላችሁ በላይ ትሄዷላችሁ። እሺ በጣም ከተከታተሉ እንደገና ዛሬና እንደዚህ ቀን እንደዚህ ላይ ያን መስሪያ ቤት ሳትረዱ ትውላላችሁ። በተከተላችሁ ቀን ቀድማችሁ እንዲያውም ሌላ ሰው እንዳይቀድመኝ እኔ ሰልፍ ካለ መጀመሪያ እንድገባ ከተቻለ ደግሞ ለነገ ወረፋ እያዝኝ እስከ ማለት አንደርስም። ከዛ መጨረሻ ላይ እኔ እኮ እዛ ቤት የሁሉ ሰርቼ ነበረ በቃ በጣም ተበላሽ ደግሜ ነው ያገኘሁት። ስለዚህ ከዛ ባለ ጉዳይ ጋር በጣም አልተለማመድንም፣ አልተያየንም፣ አልተዋወቅንም። ስለዚህ ስናየው ምናልባት ስላካባቢ ወደ ላቁት ልክ እንደዚህ ማለት ነው እግዚአብሔር የሚያዘገየው። ሌላው የማይጠቅመን ከሆነ የማይሰጠንና የማይሰማን ምን ከሆነ የማይሰጠን ያውም ከአበው አንዱ ሄደና ረዱ ሲጠይቀው አባቴ ሁልጊዜ እግዚአብሔርን እለምነዋለሁ፣ ታዲያ ግን ጸሎቴን ልመናዬን አልተቀበለኝም፣ አልሰማኝም፣ ለምንድን ነው አለ። አይ አንተ ለዛ ነገር ገና ዝግጁ ስላልሆንክ ነው። ስላልሆንክ ዝግጁና ብቁ ስላልሆንክ ነው። ምሳሌ መሰለለት አባት ቢላ ይዞ እያለ ለስራው ለተግባሩ ሕፃኑ ልጅ ቢላ መስጠት እያለ ቢያለቅስና ሪግ ይሰጣል። እናቶች ወይም አሁን እናቶች ይሰጣሉ ለሕፃናት በተግባራቸው ሲቆስ የተለያየ ቢላው ሲጠቀሙ እንዲያውም ሕፃናት ያን ጊዜ እንዲርቁ ይደረጋል አይደለ? እስኪቶች አሁን ይህን ተግባር እየሰራችሁ የሆነ ሕፃን ምንም የማያውቅ ቢጠይቃችሁ ታደርጉታላችሁ?
ጉዳቱ በራሱ ላይ ስለሚሆን ቢላ መሆኑን መቁረጡ ስለሚያውቅ ልክ እንደዚህ ሰውን ደግሞ በዚህ ዓለም ሲሆን የተሰጠውን ነገር አጠቃቀሙ ካላወቀበት እግዚአብሔር ይነፍገዋል እና ነገር ግን እሱ በሚያውቀው ተስፋ ባለመቁረጥ እርሱ በሚሰጠን ጊዜ ሲሰጠን አጠቃቀማችንን አሳምረን የምንይዘው ከሆነ በዛ እግዚአብሔር ለእኛ ሁሉ አዋቂ ነው። እኛ የምንፈልገው ከተገኘ እሱ በጊዜው ይሰጠናል። ያው ለዛ ከሆነ ሲሰጥ አይዘገይም ይሉታል። ሲሰጥ አይዘገይም። በጣም ብዙ አባቶቻችን እናቶቻችን እኮ የልመናቸው ዋጋ ፍሬ ያፈራው ምናልባት የእድሜ ዘመናቸው ግማሽ እኮ ነው። እስኪ ሀናና ኢያቄም ትናንት እንደዚያ ያከበሩላት ቤታችን ተመልከተዋል። ምን ያክል ዘመን ነው ከእግዚአብሔር በዚህ የተመላለሱ የእድሜ ዘመን እንዲያውም ከዛ በኋላ እኮ መሬታችን ከሆነች በኋላ ብዙ ዘመን አልቆይ ማለት ቤተ መቅደስ እንደገባች እነሱ እንዳረፉ ነው በነገረ ማርያም የሚናገረው። ስለዚህ እግዚአብሔር በመጨረሻ ሰዓት ሊሰጥ ይችላል፣ አይታወቅም። እና የምንጠይቀው ነገር እግዚአብሔር በሚያውቀው እሱ ማይምረ ሕዋት ነው፣ የተደበቀውን ሁሉ የሚያውቅ ነው፣ ሁሉን አዋቂ ነው። እንደ ሁሉ አዋቂነቱ ግን በጊዜውና በዘመኑ ይሰጠናል። በጊዜውና በዘመኑ ይሰጠናል። ከጊዜው ከዘመኑ አኳያ የምንጠቀምበት ከሆነ በዛው ይሰጠናል። እንዲሁም ደግሞ ነገ ይዘን የምንጠቀምበት ከሆነ አዘግይቶ ይሰጠናል። ነገር ግን ከመስጠት ወደ ኋላ አይልም። እግዚአብሔር በምስኪን ባለመስጠት ውስጥ ይሰጣል። የሆነ ነገር ለምን ካልሰጠን ሰጥቶናል። ያ ቤተክርስቲያንና ሰዎች ቀርቶብናል ማለት አለ። አለበት ያሰማልን ከድጋሚ። ሌላው ጥያቄ ስለ ድነትና ነገረ መስቀል ጋር ተያይዞ የሚነሳ ጥያቄ ነው። ስለ ይሁዳና ስለ አይሁድ ሚና የክርስቶስ ሞት ሰይጣንን ድል ለመንሳትና አዳምን ለማዳን ከሆነ በአይሁድ እጅ መሞቱና የይሁዳ አሳልፎ መስጠት ለምን አስፈለገ? የይሁዳ ድርጊት ለድህነታችን ስኬት ከሆነ ለምን አናመሰግነው? እሱ ብቻ አይደለም። ይሁዳ ደግሞ ቀደም ሲል ገና ሳይወለድ በአባቱ በኩል ክርስቶስን መምህሩን አሳልፎ እንደሚሰጥ ትንቢት ተነግሮበታል። ስለዚህ ትንቢቱ ይፈጸም ዘንድ ከሆነ ይሁዳ ጥፋቱ እንዴት ነው የሚል ጥያቄ ነው። እደግመዋለሁ። የክርስቶስ ሞት ሰይጣንን ለመንሳትና አዳምን ለማዳን ከሆነ በአይሁድ እጅ መሞቱና የይሁዳ አሳልፎ መስጠት ለምን አስፈለገ? የይሁዳ ድርጊት ለድህነታችን ስኬት ከሆነ ለምን አናመሰግነው? ይህ ብቻ አይደለም። ይሁዳ ቀደም ሲል በትንቢት ክርስቶስን አሳልፎ እንደሚሰጥ በአባቱ በኩል የተነገረበት ነበር። ስለዚህ ትንቢቱ ይፈጸም ዘንድ ግድ ስለሆነ ነው ይሁዳ አሳልፎ የሸጠው እንጂ እርሱ ጨካኝ ስለነበረ አይደለም የሚል ጥያቄ ይነሳል። እስኪ ሶስት ጥያቄ መሆኑ ስለዚህ በጊዜ ተገሩ ሶስቱን አንድ ላይ ያጋስት ስለደከመኝ ነው እና ያው ሜሞሪ ራሱ ትብሯል። እሺ አንዱ ብቻ እሺ በአይሁድ እጅ ለምን ሞተ ክርስቶስ እና ይሁዳ ስለምን አሳልፎ ሰጠው የሚል ነው። አሁን የለምን ጥያቄ ውስጥ ብዙ ባይመለስ እኔ በጊዜ ባልመለስ ደስ ይለኛል። ለምን የሚለው ማለት ነው። ትርፍ ምንድን ነው? ትርፍ ጥያቄዎች ናቸው። ትርፍ ማለት አንገብጋቢ ለህይወቴ የሚጠቅም ቴዎሎጂ አይደለም፣ ነገረ ዝነት ላይ አይደለም ያለ እና ለማንኛውም ያው እንግዲህ ጠቅላላ እውቀት የሚባል ነገር አለ። ቤተክርስቲያን ደግሞ ጠቅላላ ለነት የሚጠቅመን ጠቅላላ እውቀት አይደለም። እንግዲህ ከመጣ አይቀር ያው ባልወደው ሀሳቡ ለምን በአይሁድ እጅ ሞተ፣ ለምን በይሁዳ አስተላልፎ ተሰጠ? ስጡኝ ብሎ እኮ አይደለም እንስጥ ብሎ በአጭሩ መልስ ሊሆን የሚችለው እሱ ነው። ስጡኝ ብሎ አይደለም ይሁዳ አጠማና መሸጥ አለበት ተብሎ አይደለም። ይሁዳ ራሱ ነው አዋቂ አይሁድም ራሳቸው ናቸው የቀኑ እንጂ ክርስቶስ እንዲቀኑ አላደረጋቸው።
ይገርማችኋል። አይሁድ የማቴዎስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ በሌላ ቆሮንቶስ ሄዶ እየጸለየ ነበር። ሲጸልይ ዲያብሎስን የጠራው ራሱ ነው እንዴ? መከራ ፈተና ምንድን ነው? ፈተና ፈትኖታል። እንደሚታወቅ በሶስቱ አስራት ሲፈትነው ዲያብሎስ ክርስቶስ በቃ በሰይጣን ልትፈተን እስኪ ያንን የሰው ልጅ ጠላት አሳፍሮ ይወጣ ብሎ የሄደ ይመስላችኋል? አይደለም። ፈታኙ ራሱ ነው የሄደ። ዲያብሎስ ራሱ ነው የሄደ እንጂ ና ፈትነኝ እስኪ ብሎ ዲያብሎስ ያልጠራው ክርስቶስ። በተመሳሳይ መልኩ ሊቃውንት በጣም ጊዜ ሰጥተው ነው ይሄን የሚቀርቡ በነገራችን ላይ ትርጓሜ የሚታልፉ ማለት ነው። ባጭሩ ይሄ አሁን ነገርኳችሁ ላይ ማቴዎስ 4 ነው። ይሄ ለመፈተን ወዶ የሄደ አይደለም። ራሳቸው ፈተናዎች ወደ እሱ መጡ፣ እሱን ማሸነፋቸው እንጂ የሚል የግዕዝ ቃል ታገኛላችሁ። እና ባጭሩ ይሄ የአይሁድን ጉዳይ እንደዚህ ነው። የይሁዳን ጉዳይ እንደዚህ እንግደልህ አሉት እንጂ ግደሉኝ አላላቸው። ልሽጥህ አለ እንጂ ይሁዳ ናሽጠኝ አላለ። ታዲያ የተነገረው ትንቢቱ ምንድን ያላችሁ እንደሆነ ትንቢቱማ ይሄ በቴዎሎጂ ትምህርት ቤት ውስጥ ያሉ ሰዎች ጥሩ ቃል አላቸው። ፎርሞሎጂ ይሉታል። ፎርሞሎጂ ማለት ቀድሞ ማወቅ፣ ከዛ ደግሞ ፍርዊል፣ ሁለቱ ተስማምተዋል። ፍርዊል እና ፎርሞሎጂ የሚባሉት ማለት ነው። ይሄ እግዚአብሔር የይሁዳን ነፃነት አስቀድሞ አወቀ። እግዚአብሔር የይሁዳን ነፃነት ምን አላወቀው? እግዚአብሔር ስላወቀው ይሁዳን እንዲሸጡ አስገድዷል ማለት አይደለም። እንኳን እግዚአብሔር ነቢያት አላስገድዱም፣ ትንቢት ይናገሩበትም። አሁን ይሁዳ ትንቢት ስለተነገረበት አይሁድ ትንቢት ስለተነገረባቸው አይደለም፣ ስለሚያደርጉት ነው ትንቢት የተነገረባቸው እንጂ እንዲያደርጉት አይደለም። እደግመዋለሁ፣ ስለሚያደርጉት ነው የተነገረ እንጂ እንዲያደርጉት አይደለም። ትንቢቱ የተነገረ ምን አልኳችሁ? ስለሚያደርጉት ነው እንጂ ስለሚያደርጉት ቀድሞ ምን ተብሎ አውቀው እግዚአብሔርን ቀድሞ አውቀው ነቢያቱ ተገለጠላቸው። ቀድሞ አውቀው የሚተናገሩ ግን ትንቢቱ እንዲያደርጉት አይደለም የተነገረላቸው፣ አድርጉትም ይላል። ስለዚህ እግዚአብሔርና የነቢያት ቀድሞ ማወቃቸው ትንቢት መናገራቸው ምንድን ነው ዓላማ ያላችሁ እንደሆነ እግዚአብሔር ያው ባህሉ ስለሚያውቅ ነው፣ ቀድሞ ስለሚያውቅ። ነቢያት ደግሞ እግዚአብሔር ስለገለጠላቸው ነው። ምሳሌ ልስጣችሁ፣ በጣም ግልጽ ሊሆን በጣም የተለመደ ምሳሌ። የኔ ስልክ አሁን አጋጣሚ ይሄ ጎተራ ለምን እንደሚለኝ አላውቅም። እዚህ አሁን እየመጣ እዚህ ጎተራ ላይ ተነስቶ እንዳለ የነገረኝ ስልኬ ማለት ነው። እኔ ያለሁት እዚህ እሱ ያለ ምን አስቦ ስለ ጎተራ ይነግረኛል። አዲስ አበባ ማለት ነው። እና በቃ እንዲህ አይነት ዝናብ ይመጣ ነው ምናምን ይላል። ያው የሁላችሁም እንትን ይሄ ጉዳይ አለ እና እስኪ አሁን ጎንደር ላይ ብሎ አሁን ኤፍኤም ከፍታችሁ ስትሰሙ ጎንደር ላይ ነገ በዚህ ሰዓት እንደዚህ አይነት ዝናብ ይዘንባል አለ። የሚቴዎሮሎጂ ባለሙያው ቀድሞ ነው ያወቀው ወይ ዝናቡ እንዲዘንብ አድርጓል? ወደ ይፈሩ አቤት ቀድሞ ነው ያወቀው። ምን አላችሁ? ቀድሞ ነው ያወቀው። እሱ ባይናገር እንዲህ አይነት በረዶ አይመጣም ነበር ብላችሁ መቼም ይህን የሚያስብ ካለ ሞኝ እዚህ ቀድሞ ነው እንጂ ዝናቡ እንዲዘንብ አላደረገው። እግዚአብሔር አምላክን ለሰዎች እውቀትን እንደሰጠ የባህሪ እውቀት አለውና በይሁዳ እንደሚሸጥ በአይሁድ እንደሚገቡት ቀድሞ አወቀ፣ ተናገረ፣ አልናገረ ማለት ይሁዳን እባክህ ሽጠኝ አለው። ወይም ደግሞ ይሁዳን በግድ በቃ ትንቢት ስለተነገረበት እሱ መሸጥ አለበት አይደለም። ይሁዳ ፍሪ ነው የተጠቀመው፣ ነፃ ፈቃድ ነው የተጠቀመው። ያንን ደግሞ ፎርሞሎጂ ያለው እግዚአብሔር አስቀድሞ ማወቅ የሚችለው እግዚአብሔር አስቀድሞ አወቀ፣ ትንቢት ተናገረ። ነገሩ ይሄ ነው። ግልጽ ነው። ግልጽ ነው። ግልጽ ነው። ሶስተኛዋ ጥያቄ ግን ይሁዳ ለምን አላመሰግነው ይላል። እውነታችሁ ነው። ይህን የመሰለ ምግብ 30 ብር ይሸጣል። 40 ሺህ ብር አዲስ አበባ ሲሸጥ ሰምታችኋል አይደል? 40 ሺህ እና ለማንኛውም ግን ይሁዳ አንድ ቀን ያለ ቅኔውን ጊዜ ያው ልተውና እንተከመ ዝሰግር እንከመ ለአዳም ተውህበ ይህና መጨረሻው አካባቢ ያለው ዋዜማ ነው። የዋዜማ ቅኔ እንተከመ ዝሰግር እንከመ ለአዳም ተውህበ
ካይበ ይስሐቅ ሀቤሆሙ አበ ለበለስ ይንጥርቦ ካይበ ቤትን ያለ ምን ማለት ነው? አዳምና ሔዋን በጣም የሚያደንቅ ነው። አዳም ሔዋን ሆይ ያችን አንድ በለስ ፍሬ በልታችሁ የማናየውን አምላክ እንዲታይ ምክንያት ከሆናችሁን ከሦስቱ አንዱን እንድናይ። ከሦስቱ አንዱ ማን ነው? በስሙ ንገሩኝ እስኪ። ወልድ ኢየሱስ እግዚአብሔር ወልድ በእናንተ ኃጢአት ካየለው እንደው በእናታችሁ ሌላ በለስ ብሉና ደግሞ አብን አሳዩናል። ደግሞ ሌላ በለስ ብሉና መንፈስ ቅዱስ ይምጣ እና እስኪ በዘመናችን ደግሞ እና ይሁዳ በቅኔ ጋያችሁት እናንተ ያላችሁት ይሄ የመሰለ በጎ 30 ዓመት ለዓለሙ ግን ዓለሙ ይቀር እስኪ ይለፍለት ብሏል ነው አጅሬ የሚስቱን ዘመድ በረባንን ለማስፈታት ነው። ከ30 ዓመት ከፍሎ ጉቦ ለመክፈል 30 ዓመት ቸግሮት ነው። የሚስቱ ባል ነው በረባ ምንድን ነው የሚስቱ ባል የሚስቱን ዘመድ ለማስፈታት 30 ዓመት እና ቦታው ሊያስፈታ ማለት ነው። ሌላ ነገር ሰው ወዶ ክርስቶስን ጠየቀ ማለት ነው። ሰው ለወልድ እግዚአብሔር ከመጥራት ይዘውራል። አሜን። እና ዓላማው ይሄ ነው። በሌላ መልኩ ደግሞ ራሱ የገንዘብ ፍቅር እንጂ እንዲያው ክርስቶስ ይሰቀልና ዓለም ይላል ለበረከት ላይ ለበረከት ያደረገው አስመሰላችሁ ገንዘብ ነው። ስለዚህ ከኖር ኢንቴንሽን ነው የሚታየው። በነገራችን ላይ በቤተ ክርስቲያን ትምህርት ውስጥ ኃጢአት ሲሰራ እንኳን እግዚአብሔር ይሄን ለምን ያደረገው የሚለው ያደረግበትን ዓላማ ነው የሚያየው። እግዚአብሔር ለምን ያደረገው ያን ነገር ያደረገው በምን ምክንያት ነው የሚለው ነገር ነው የሚታየው። እና ይሁዳ ክርስቶስን የሸጠበት መንገድ ያንን ሽፍታ ለማስፈታት ባይሆን ገንዘብ ወዶ ባይሆን አብረንና እንዲያውም እንዘምርለት ነበር። ግን በገንዘብ ወዳጅነትና ሽፍታ ለማስፈታት ያደረገው እንጂ እኛ እንድንድን ስላልሆነ ይሁዳ ኃጢአተኛ ሆነ። ከሁሉም በላይ ይሁዳ ግን ኃጢአተኛ የሆነው እንድታውቁ፣ ኃጢአተኛ የሆነው ንስሐ ሳይገባ ስለቀረ እግዚአብሔር አልጨከነበትም። ይሁዳ በራሱ ላይ ነው የጨከነ። በራሱ ላይ ጨከነ ማለት ከሐዋርያት ሥራ ምዕራፍ 1 ላይ ታንቆ ሞተ ነው የሚለው። ምን ብሎ ሞተ? በቃ ትልቁ ሀሳብ ይሄ እንጂ ንስሐ ሊገባ እግዚአብሔር ይቅር ይለው ነበር። ይሄ ለማንኛውም ይሁዳ ሁለት አላለም። ለራሱ ገንዘብ ብሎ ነው እና ለሚስቱ ዘመድ ብሎ ያደረገው ነገር ነው እንጂ ዓለም ይላል ብሎ ስላልሆነ አናመሰግነውም ማለት ነው። ባጭሩ ይሄ ቃል ያሰማል። ሁለት ጥያቄዎች ብቻ ነው የሚቀሩን። በትዕግስት አዳምጡ። እነሱም አጠራጠር ያለው ናቸው። ስለ መላእክት በዓላትና ተፈጥሮ ይላል። በየወሩ የምናከብራቸው የመላእክት በዓላት ለምሳሌ በ12 በ19 ሌሎችም አሉ። መጽሐፍ ቅዱሳዊ መሰረታቸውና የታሪክ ድርጊታቸው ምንድን ነው? በተጨማሪ መላእክት ጾታ የሌላቸውም ሲባል እያለ እኛ ግን አባቴ ቅዱስ ሚካኤል፣ አባቴ ቅዱስ ገብርኤል እያልን መጥራታችን ጾታ መስጠታችን አይሆንም ነው ይላል መምህር። እሺ በእንታ ሊቀርቃውት ቃልን እናሰማለን። በዓላቸው በ12 በ19 በ22 ሌሎችም አሉ የሚከበሩበት አጠቃላይ ደግሞ እያንዳንዱ ላይ የሚታሰቡበት በዓላትም አሉ እና ለምን እንደዚህ ሆነ፣ በእነዚህ ዕለት ለምን ሊከበር ቻለ፣ ከመጽሐፍ ቅዱስ መቻለ የሚለው ቤተክርስቲያናችን መጽሐፍ ቅዱስ ያው ሌሎችንም መጽሐፍ ይወጣላዋል። መጽሐፍ በዛ መሰረት ከሐዋርያት ጀምሮ በስርዓት ያገኘናቸው መጽሐፍ አለ። ለምሳሌ ጠይቃችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ መቼ ተወለደ? መቼ ተወለደ? መጽሐፍ ቅዱስ ላይ ጌታ አገኛል ወይ? የታሪክ ነው ቤተክርስቲያን የታሪክ ታሪክ አስተምረ ከተባለ ስርዓት መጽሐፍ ከሌሎች መጽሐፍ ልደቱን፣ ጥምቀቱን፣ ስቅለቱን፣ ሞቱን፣ ትንሣኤውን፣ ዕርገቱን ይህ ሁሉ በሙሉ በቤተክርስቲያን ተጨማሪ መጽሐፍ በምትጠቀምበት
በምትጠቀምበት ድሮ ይነቅፉ የነበሩ ሰዎች ዛሬ እንዲያውም አብረውን ተደርበው ልደቱን አብረው ልደት እያሉ እያከበሩ ነው። ጥምቀቱን፣ ሌላው ስቅለቱንም እንደዚሁ ማለት ነው። በፊት እንዲያውም ያው በጥንተ ስቅለቱ ያከብሩ ነበር። አሁን ጭራሽ ቤተክርስቲያናችን ውስጥ በምትጠቀመው በአቡሻህር ቀመር መሰረት አብረውን እያከበሩ ነው። በፊት አዋልድ መጻሕፍት ይነቅፉ የነበሩ ሰዎች እና ይሄ የተገኘው ከዛ መልክ ነው እና ቅዱስ ሚካኤልን በ12 ስናገር ለምሳሌ ዳር 12 አጠቃላይ እስራኤላውያን ከግብፅ ባርነት የወጡበት ይታሰባል አይደለም? ያን ተራዳኢ መልአክ መጋቤ ብሉይ ስለነበረ በኦሪት ዘጸአት ሁሉታን ይታላችሁ ታስቦ እስራኤላውያን ከግብፅ ባርነት የወጡበት እግዚአብሔር በመልአኩ አማካኝነት ያደረገው ተራዳኢነት ይታሰባል። እግዚአብሔር በመላእክት አማካኝነት የሚያደርገው ጠብቆት ተራዳኢነት የሚታሰብበት ማለት ነው። እንደገና ሰኔ 12 ስናይ በታላቅ ድምቀት የምናከብረው ባህራንን የረዳበት ነው፣ ከሞት የታደገበት። ይህ ሁሉ የመላእክት ጠብቆት ተራዳኢነት፣ ታዳጊነት የሚያሳይ ነው። የቅዱስ ገብርኤልን እንደዚሁ በትንቢተ ዳንኤል ያለውን በዓሉን ነው ታኅሳስ 19 የምናከብረው አይደለ? ሰለስቱ ደቂቅ ከእሳት ያዳነበት እንዲያውም መጽሐፍ መተርጉማን እንደሚናገሩት መላእክት በአንዱ ተራዳኢነት ሌሎቹም አብረው ይመሰገናሉ። ምክንያቱም አንዱ በአንዱ ስለሚኖሩ ማለት ነው። አንዱ በአንዱ ሚካኤል ባለበት ገብርኤል ይኖራል፣ ገብርኤል ባለበት ሚካኤል ይኖራል፣ እንደዚህ ማለት ነው። ስለዚህ እንዲህ እየተባለ ያደረጉት ነገር የፈጸሙት ለሰው ሊጠብቆት ያ ይዘከራል፣ ይታሰራል። ምክንያቱም እነሱ በተለይ ለሰው ልጆች አጠቃላይ ለመዳናችን እኮ ምክንያት ናቸው አይደለ? ተልኳላቸው የላቸው አላቸው። ሉቃስ ወንጌል ላይ ቅዱስ ገብርኤል መጥቶ መሬታችን ያበሰረ እሱ ማለት ነው። ስለዚህ የድነት መንገድ የጠረገ እሱ ነው። ለእግዚአብሔር መጸነስ በማኅፀነ ማርያም ለማደሩ አንዱ ምስራትን ያበሰረ እሱ ነው። ስለዚህ ሁሉ ይታሰራል ለቅዱሳን መላእክት ማለት ነው። ስለዚህም ደግሞ ቅዱስ ጳውሎስ በመልእክቱ በዕብራውያን መልእክቱ ላይ አኮኑ ኩሎሙ መላእክት መንፈስ እሙንቱ እስመ እሙንቱ ይትኬለው ሀበ ለነፍስ ሕይወተ ዘላለም። መላእክት በሙሉ መንፈስ ናቸው፣ የዘላለም ሕይወትን ይወርሱ ዘንድ ወደ ተገባቸው ሰዎች ይላካል ይላል። ስለዚህ ወደ ዘላለም ሕይወት እንገባ ዘንድ የሚያግዙን የሚራዱ መላእክት ናቸው ማለት ነው። እስከዛ ድረስ የሚያግዙ ለዘወትር። ታዲያ እንደዛ ከሆነ መላእክትን ለምንድን ነው አባቴ ቅዱስ ሚካኤል አባቴ ቅዱስ ገብርኤል እያል በወንድ ጾታ የምንጠራቸው ካለ የመጀመሪያው በተገለጹበት መጻሕፍትም ትንቢተ ዳንኤል ላይ ሲታይ የሉቃስ ወንጌል ቅዱስ ገብርኤል ለዘካርያስን ለእመቤታችን ሲታይ በምን አምሳል ነው? በምን አምሳል ነው? በወንድ አምሳል ማለት ነው። የመጀመሪያው እንዳጠቃላይ ከቋንቋ እጥረት የተነሳ ጾታ ለሌላቸው ነገሮች የሚጠራበት ራሱን የቻለ ቋንቋ እንትን የለም፣ ዘዬ የለም። በየትኛው ጊዜ ፀሐይን ወጣች ወይም ወጣ ልንል እንችላለን። ደመናው ወጣ ወይም ዝናቡ ዘነበ። እንደዚህ በተለያየ ረቂቃን ናቸው። እነዚህ በሙሉ ረቂቃንን ግዙፋን ጾታ የሌላቸው ማለት ነው። ረቂቃን ብቻ ሳይሆን ግዙፋን ሆነው ጾታ የሌላቸው አሉ። ለምሳሌ ነፍሳችን አሁን በምንድን ነው የምንጠራት? ጾታ አላት ነፍስ? አላት የላትም? የላትም። በሴት አንቀጽ እንጠራለን ብዙ ጊዜ። ልክ እንደዚህ ሁሉ እና ጾታ ለሌላቸው ነገሮች ራሱን የቻለ መጥሪያ ዘዬ ስለሌለ ወይ በሴት አንቀጽ ወይ በወንድ አንቀጽ ሊጠራ ይችላል። አሁን እንዳነሳው ፀሐይ ወጣ ያለው ትክክል ነው። በወንድ አንቀጽ ፀሐይ ወጣች ያለው ትክክል ነው። ሁለቱም ስህተት የለባቸው ማለት ነው። ሌሎቹንም እንደዚህ ስናይ ማለት ነው። ታዲያ እንደዚህ ከሆነ ለመላእክት ግን ተለይቶ ለምን ይሰጣል ያለው በተገለጹበት ማለት ሲገለጹ በወንድ አምሳል ስለተገለጹ። ሌላው ደግሞ መላእክት አንዱ ኃያላን ናቸው፣ አለቅነትም አላቸው፣ ተራዳኢነትም አላቸው፣ ጠባቆችም ናቸው። ብዙ ጊዜ ጠባቂነት፣ ኃያልነት፣ ተራዳኢነት ኃይል ለማን ይሰጣል? ከጾታ ለማን ይሰጣል? ለማን ንገሩኝ? ለወንድ ማለት ነው። ኃያልነት፣ ጠባቂነት፣ እረኛነት ይህ ለወንድ ይሰጣል ማለት ነው። ከዛ የተነሳ ሌላው ደግሞ በሴት አንቀጽ ብዙ ጊዜ የሚጠሩ ነገሮች መውለድ፣ መዋለድ ያለባቸው ሴት ሲባል በአብዛኛው መባዛት ወይም ደግሞ በመጽነስ የሚዋለዱ ነገሮች በአብዛኛው እንደዚህ ሊጠሩ ይችላሉ። በመላእክት ዘንድ ደግሞ አንድ ጊዜ የተፈጠሩ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ያስቀመጠው እነርሱስ አለ የሰው ልጆች በኋላ እነርሱስ
በኋላ እንደ መላእክት ይኖራሉ፣ መውለድ መዋለድ የለባቸውም ይላል። የሰው ልጅ አጠቃላይ ሲናገር ማለት ነው። ከትንሣኤ ዘጉባኤ በኋላ ያለው ሕይወት ሲናገር፣ ስለዚህ ለመላእክት ስንሰጥ በእነሱ ዘንድ መውለድ መዋለድ አዲስ የተፈጠሩ ስለሆኑ መባዛት ቀድሞ መጨመር የቆየ መጨመር የሚባል ነገር ስለሌለ በወንድ አንቀጽ ይሰራሉ ማለት ነው። ቃሉን ያሰማልን። የመጨረሻው ጥያቄ የሚሆነው የመጨረሻ ጥያቄ ነው የሚቀረን ስለ መንፈስ ቅዱስ ስድብ ይላል። በመጽሐፍ ቅዱስ ላይ እንደተጻፈ በመንፈስ ቅዱስ ላይ ስድብ የሚሳደብ አይሰረይለትም የሚለውን ቃል ስንረዳ አንድ ሰው ሳይታወቀው ወይንም ከሕሊና ቁጥጥር ውጭ በሆነ ስሜት ውስጥ ሆኖ ቢሳደብ አይሰረይለትም ማለት ነው። የንስሐ ዕድልስ የለውም ማለት ነው ይላል። ደግሞዋለሁ። በመንፈስ ቅዱስ ላይ ስድብ የሚሳደብ አይሰረይለትም የሚለው ቃል ስንረዳ አንድ ሰው ሳይታወቀው ወይንም ከሕሊና ቁጥጥር ውጭ በሆነ ስሜት ውስጥ ሆኖ ቢሳደብ አይሰረይለትም ማለት ነው። የንስሐ ዕድልስ የለውም ወይ ይላል የመጨረሻው ጥያቄ። እሺ በማርቆስ ወንጌል ምዕራፍ 3 ቁጥር 29 ላይ ያለ ቃል ነው ይሄ ቃል እና በሌላም ማለፍ አጋጣሚ የመጣል ልንገራቸው ልጅ ነው። ከየት እንደመጣ ጥያቄው ማወቅ ስላለባችሁ እንግዲህ በመንፈስ ቅዱስ ላይ መንፈስ ቅዱስን የሰደበ የሚለው ትርጓሜዎችን ቃል በቃል የሚናገረውን መጀመሪያ ልንገራችሁ። ያ ምንድን ነው? ምናልባት እናንተ በቅርብ ልታገኙት የምትችሉ ትርጓሜ የመጀመሪያው እሱ ምንድን ነው? ወልድ ስጋ ለብሷል። ወልድ ስጋ ለብሷል፣ ከእኛ ጋር በልቷል ጠጥቷል። ወልድ ሩቅ ሲጋሩ የሚናገሩ ሰዎች ምናልባት ባይሆንም እንኳን ምክንያት አላቸው። በስጋ ስለተገለጠ በስጋ ምን ስላላልኳችሁ ይሰማል። በስጋ ምን ስላለ ስለተገለጠ ወልድ ኢየሱስ ክርስቶስ። ስለዚህ ይሄንን አይተው እንደመሰላቸው ቢናገሩ ያልሆነ ቃል ቢቀባጥሩ ሰዎች ምክንያት አላቸው ኢየሱስ ክርስቶስ ላይ። ይሄ ማለት ምክንያታቸው ትክክል ነው እያለ አይደለም፣ ግን ለምክንያታቸው መነሻ አላቸው። መንፈስ ቅዱስ ግን ስጋ ለበሰ፣ ከእኛ ጋር በላም ጠጣ። መንፈስ ቅዱስን ፍጹም የሚሉ መንፈስ ቅዱስ አምላክ አይደለም የሚሉ ሰዎች እነሱ ኃጢአታቸው አይሰረይም ብሎ ከሚያዩት ለማያዩት ከፍ ያደረጉ ክህደታቸውን ከፍ ያደረጉ ሰዎችን የሚወቅስ ቃል የመጀመሪያ ትርጓሜ ነው። ምናልባት ለእናንተ ግልጽ የሚሆን እዚህ ጋር ብዙ ነገር ልናነሳችን ይሆናል። አሁን በዚህ መንፈስ ግን ብዙ እርቆ ለመሄድ አልችልም። እንደዚህ ሁኔታ ምናልባት ምንድር እዚህ ጋር ሊጨምሩላችሁ ይችላሉ። አብነቱ ላይ ስላለ ማለት ነው። እኔ ሌላ ነገር ለመጨመር ምናልባት አብነቱ ላይ አብሮ ማናገኘው መንፈስ ቅዱስን መሳደብ ማለት ምንድን ነው ያላችሁ እንደሆነ ሁለተኛው ትርጓሜያችን መንፈስ ቅዱስን መስደብ ማለት መንፈስ ቅዱስ ይቅር አይልም ማለት ነው። መንፈስ ቅዱስ ምን አይልም አልኳችሁ? እኔ ኃጢአት ሰርቻለሁ፣ እኔ በጣም እንዲህ አይነት ነገር አድርጌያለሁ። አንድ ተስፋ የሚባል የሞት አሁን ለህይወት የለም አንድ ቀን ያለውና ሰምታችሁ ሊሆን ይችላል። ድሮ ካሴት ላይ የሰማሁት ድሮ ዘጠናዎቹ ላይ ካሴት በምንሰማበት ጊዜ ዩቲዩብ እና ፍላሽ ሳይሆን ነው ማለት ነው ዘመኑ እና ያኔ ምን ሲሰማሁት ያው የኛ ጉዳይ ስለሆነ የሰማሁት እንደነሳ አባቶ ሄዶ አንድ ሰው እናዘዛታለን እና ምንድን ነው ያደረግ አባቴን በመጠቀም ብዙ ቆርጬ ይዋዘር በስመ አብ ወመንፈስ ቅዱስ ዳካ ይፈራል መሰለኝ። ከዛስ እናቱ ብቻ በጣም እንዲህ እያለ ቤተሰቡን ሀብት ለመውረስ ብሎ በቃ ጨፍጭፎታል። ሰው ነው ልጄ ለመሆኑ ምንድን ነው የምትሰራ ይላል። ዳቦ ቤት ነው የምትሰራ። ያን ዘመን አስቡ፣ ዳቦ ቤት ማለት ኤሌክትሪክ አይደለም። ጭስ ስትል ነው የምትውለው እዛው ሳትዛት ማለት ነው። የሀብታም ልጅ ያለ
እና ምን ብለዋል ካህኑ? ይሄን ሁሉ ኃጢአቱ ከሰማ በኋላ ልጅ እሳቱን እኮ ለምደዋል፣ ምን ቀኖና ይችላል ይህ ማጋጠል እንደዛው ብለው ነገሩበት። በጣም የሚገርም እና እንደዋዛ የተነገረች ቃል ግን አሁን አልፎ አልፎ ምናምን ወይ በስማው ተስቅዱስ ቅድም ካልተጠነቀቃችሁ አንዳንድ ጸያፍ የሆኑ ኃጢአቶች ይኖራሉ። አይቀርም ሰዎች ልንናገረው ያሳቅቀን ነገር ይኖራል። በጣም እኔ ያየሁት አሁን ኮሮና ላይ ነው። አባት ልጁን ሲደፍር ለእኔ በጣም ተቸገረ። ልጄ እንደፍሬያለሁ እሱም አይናገርም ማለት በጣም ይከብደዋል። ሊናገር ይችላል ግን ወድሜ ለምሳሌ እግዚአብሔር የሚሰጠው ልጄ እንደፍሬያለሁ ትልቁ ነገር በጣም ትልቁ የሚያሳፍር ነገር እና እንዲህ አይነት ኃጢአት ሲሰሙ ችለው ቀስ ብለው እንደው ምናልባት የሚያስደነግጥ እንኳን ቢሆን ሳይደነግጡ እግዚአብሔር መሐሪ ነው ብለው ቀኖና ሰጥተው ከጽድቅ ከኃጢአት ወደ ጽድቅ ከሲኦል ወደ ገነት ከገሃነመ እሳት ወደ መንግሥተ ሰማያት ማሸጋገር የሚችሉ አባቶችን ምንድን ነው የሚለው? ፍትሐ ነገሥት ስልጣነ ክህነት የተቀበሉ አባቶችን እንዲህ ነው የሚላቸው አነኒ ጸውር ሞተ ለእንስያከ ወይም እየቴከ እኔ ስላንተ ሞትን መከራ እቀበላለሁ። አንተ 160 ካልኩ እኔ 50 ሰግድ እችላለሁ። አንተ 40 ቀን ካልኩ እኔ 15 ቀን ቆምላለሁ እያሉ የቀኖናው ተካፋይ ይሆናሉ አባቶች። በከመ ተወክፈ ክርስቶስ ሞተ እየንቴ ክርስቶስ ስለኔ መከራ እንደተቀበለ እኔ ደግሞ ያንተ መከራ እቀበላለሁ እጋራለሁ የሚሉ አባቶች ናቸው። አባቶቻችን የሚሉ እንደዚያ ነው ይሆናል። እሱ እንዳለ ሆኖ ግን መሆን የሚገባል እንደዚህ እና እንዲህ መከራ እየተካፈሉ ሳንሸማቀቅ ማለት ተሸማቀን ወደ ዓለም እንደገባን ወደ ኃጢአት ሰጥመን እንዳንቀር በንስሐ በትምህርት ዘይት እያፈሰሱ ልባችንን እያለሰለሱ እያረሰረሱ እንደዛ ሳምራዊ ቁስሎቻችንን እየጠገሙ የሚያድኑ አባቶቻችን የትኛውንም ኃጢአት ይቅር የሚል አምላክ እንዳለን ያስተምሩናል። ኃጢአትን የሚያሸንፍ ምንድን ነው? የሚያሸንፍ ፍቅር እንጂ በኃጢአት የሚሸነፍ እግዚአብሔር የለም ማለት ነው። ንስሐ ከገባን ይቅር የማይለው ግን ሰዎች ይላሉ ይሄንን ኃጢአት የግርማ እግዚአብሔር ይቅር አይለኝም ብለው የሚያስቡትን ያህል አንድ አባቶችን ውይ በስመ አብ ብለው ደግጠው እግዚአብሔር ይቅር እንደማይለን በእኛ ላይ የምህረት በሩን እንደዘጋብን ሊያስመስል የሚችል አነጋገር ልናይ እንችላለን። ካለማወቅ በቅንነት ሆነ ብለው መቼም እያወቀ ተፋሉኛል ግምት እና አንዳንዴ እንዲህ አይነት ነገሮች ይመጣሉ። ይሄን እንግዲህ እግዚአብሔር ይቅር አይለኝም ብሎ ማሰብ መንፈስ ቅዱስን መስጠት ማን ይቅር አይለኝም ማለት አልፎ እግዚአብሔር እኔን አይምረኝም ማለት መንፈስ ቅዱስን መስጠት ነው። አይምረኝም ካል ንስሐ ገባ። ንስሐ ካልገባ ደግሞ አትምንም። በዚያቸው ቋንቋ ይሄ አይምረኝም ካለ ሰው ምን አይልም አልኳችሁ? አቤት ይሄንን የመሰላለት አሁን እኔ ብሎ ይለኛል አሁን እኔ ብሎ ይለኛል እና አንዳንድ ሰዎች አሉ ደህናነታዎች በህይወታችን ውስጥ እንዲህ አይነት ገጠመኞች ይኖራሉ። አንድ ዝምኛ ሚዲያ ላይ የምትመላለስ ነበረች። ቋንቋ ሚትር ውሰደብኝ ቃል ወደዛ ቤት ብለው ቋንቋ ከወሰደላት በኋላ ቤተክርስቲያን ቤት ውስጥ ጠይቋታል። እኔ ከልቡ ፈርዶ የሆን የእውነተኛ ክስተት እንደሆነ ነው በግጥ ተስፋ ያየው እውነት ይመስላል ነገሩ። መልካም ተክለ ሃይማኖት አዲስ አበባ እና ለምን እንዳልገባ ስትነግረው እሷ በቃ እኔ ሴተኛ ያደረግ ወደዛ ብቋት አልፈልግም ማለች እና ቋንቋ ውስጥ የሚገባው ሰው ከእሷ የማሳዳተኛ ሊሆን ይችላል። ምንድነው ኃጢአትን ያመነና ያላመነ ነው የሚመጡ ወይም ደግሞ የኃጢአት አይነት የሚለያየ። ለማንኛውም ሰዎች ኃጢአተኛ አይመረኝም ብለው ሲያስቡ እንደዚህ አይነቱ አካሄድ ተጠራቅሞ እኔ ኃጢአተኛ ነኝ ለቤቷ አልበቃሁም ለቁርባኑ አልበቃሁም አያችሁ ዘዴው ይቺ ባጭሩ ይኸውላችሁ እግዚአብሔርማ ይቅር አይለኝም ያምናል ወይ እኔ ኃጢአተኛ እና ባጭሩ ይሄ ቃል ሲጠቃለል ተብሎ ይጠራል። ምንድን ነው ትህትና የመሰለ ትዕቢት ይባላል ስሙ ራሱ። ትህትና የመሰለ ትዕቢት ምናልባት ትህትና የመሰለ ትዕቢት ከላይ ትህትና የመሰሉ አሁን እኔ በዚህ ጊዜ ቆርቤ እኔ ቆንደል ነኝ ኃጢአቱ ሲያመሰው ቅልል ያለ ይመስለዋል። እኔ ኃጢአት እያለ ያልሆነ ግን እስከመቼ አንደኛው ጥያቄ ነው እንደ ብራችን ኪሳችን ላይ የያዝነው ቆጥረን ያስቀመጥነው ዕድሜ የለንም። ጎረምሳ አይሞትም የሚል መጽሐፍ ቅዱስ የለም። ሁሉ ሸግሮ ነው የሚሞት የሚል የለም። ስለዚህ መቼ ትመጣለህ? እግዚአብሔር ይቅር ይለኛል የምትለው መቼ ነው?
ስትሻረች እንደዛ ማለት እንደዛ ነገር የለም እና ባጭሩ እግዚአብሔር አሁን ይቅር አይለኝም፣ እግዚአብሔር አይቀረኝም፣ ይሄንን አጠቅሳለች ብሎ እንደወጡ መቅረት ይሄ መንፈስ መሳለብ ተብሎ ተተርጉሟል። አጭሩ ሁለቱ ነገር ይሄ ነው። ምን ደግሞ የሆነ ነገር ከትርጓሜ ካለው የሚቀጥሉላችሁ ጥሩ ይሆናል ብዬ ገብታለሁ። ከፀሐይ ለሻማ ማብራት እንዳይሆን እንጂ በዛው ትርጓሜው ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤታ ገለጻውን የማርቆስ ወንጌልን ያነሱትና ማቴዎስ ወንጌል ምዕራፍ 12 ላይ ደግሞ ቀደም ብሎ ይህን ያነሱበት ወይም ክርስቶስ የተናገረበት መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ያለበት አሁን ምንድን ነው? ክርስቶስ ስለሚያደርጋቸው ተአምራት በሙሉ ድውያንን መፈወስ፣ ሙታንን ማንሳት፣ በተለይ ደግሞ አጋንንትን ማስወጣት የሚለውን የአጋንንቱን በቤልዜቡል ሊያወጣው ለአጋንንት በአጋንንት አለቃ አጋንንትን ያወጣል ብሎት ነበር። በምን በአጋንንት አለቃ። ታዲያ ሌላውን ተናግሮ ሌላውን ኃጢአት በዚህ ሊሰረይለት ይችላል። ሰውን የሰደበ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም ማለቱ ይህንን ተአምር ለአጋንንት መስጠት ማለት ነው። ክርስቶስ ያደረገውን ተአምር እንደዛ ማለት አይሁን የተናገሩት ማለት ነው። ኃጢአታቸው አይሰረይም ያስባል ግን ተጸጽተው ታስተውታል ማይሰራ ኃጢአት የለም። አጠቃላይ የካህደን መጥቶ እንግዲህ እግዚአብሔርን ካዳለን ከአሕዛብ ወገን ወይም ደግሞ በቤቱ ቆይቶ ሊክድ ይችላል። ክደት አሉ መንፈስ ቅዱስ እግዚአብሔርን መስደብ ነው። ተመልሶ ተጸጽቶ ከመጣ በኋላ እግዚአብሔር ኃጢአቱን ይቅር ይለዋል። እዛም ነው እኮ አቡነ ሽኖዳ የሚናገሩት ነገር የማይሰራ ኃጢአት የለም፣ የማይሰራ ኃጢአት ንስሐ ያልተገባበት ብቻ ነው። ስለዚህ የኔታ ማስተውታል። ሌላው ደግሞ መንፈስ ቅዱስን የሰደበ ያለው አንዱ ክርስቶስ ቅድም የኔታ ያመጡት በስጋዌው ዘመን ለዛ መተርጉማ ላይ ለኛ ትርጓሜ የተቀመጠው ክርስቶስ ሰው ማለት እግዚአብሔር ወልድ ስጋ ለብሷልና መንፈስ ቅዱስ ከመመስከሩ አስቀድሞ እግዚአብሔር አብ የባህሪ አባቱ አብ ልጁ እንደሆነ የባህሪ ልጁ እንደሆነ መንፈስ ቅዱስ በርግብ አምሳል ወርዶ በዮርዳኖስ ከመመስከሩ አስቀድሞ ያለውን ወልደ ዮሴፍ ወይም ለሲት ይሉ ነበር። እሺ እስከዚያ ያለው ሲያንታምራት ያን መገለጥ ሳያዩ ነው። ከዛ በኋላ የሰደቡ ይላል። እግዚአብሔር ወልድን ምን ያሉ ኢየሱስ ክርስቶስን በስጋ ሲመላለስ ሩቅ ለሲት ሰው ብቻ ያለ ማለት ነው። የመንፈስ ቅዱስን ቅድም አንስተውታል። ሌላ ፍጹም የሚለው ነው። ፍጹም የሚለው ታዲያ እንደዚህ ከሆነ እኩል ህሊና ስሜት ነው። በልቦናችን አንዳንድ ጊዜ የተለያየ ሀሳብ ሊመጣ ይችላል። ዮሐንስ አፈወርቅ ክፉ ሀሳብን አለማሰብ አትችል ይሆናል፣ ነገር ግን ወደ አንተ እንዳይገባ ማድረግ ትችላለህ። ወደ አንተ እንዳይገባ ማድረግ ትችላለህ። አባ መቃርስ እንደዚሁ ክፉ ሀሳብ ሊመጣብን ሊመላለስብህ ይችላል። የልብህን በር ካልከፈትክለት ድረስ ወደ አንተ ወደ ህይወትህ አይገባም ማለት ስራ ያሰራህም ማለት ነው። ስራ ያሰራህም። ስለዚህ ያ ክፉ ሀሳብ የሚመጣ ሀሳብ መድኃኒቱ ምንድን ነው የሚባል ጸሎት ማድረግ ነው። ጸሎት ማድረግ አይታችሁ አስተውላችሁ ከሆነ ደግሞ ሰው ክፉ ሀሳብ የሚመጣበት ስራ በሚፈታ ጊዜ ከማንበብ ከመጸለይ ሌላ ስራ ተግባርን ከመስራት በወሰነ ሰዓት መጽሐፍ ነው። አባቶቻችን ክፉ ሀሳብ እንኳን ባይመጣባቸው ስራ ያጣነው ሲቆም ቀዶ ይሰፋል የሚባለው እኮ ስራ ላለመፍታት ነው። ሌላ አይደለም። ክፉ ሀሳብን ለመቃወም እስከዚህ ድረስ ማለት ነው። እና በዛ ማስወገድ ይቻላል። ተከታታይ የሚመጣ ከሆነ ደግሞ ወደ መምህረ ንስሐ ቀርቦ ከንስሐ አባት ጋር መነጋገር ያስፈልጋል። በጥቅሉ ግን መንፈስ ቅዱስን የሰደበ የሚለው የእግዚአብሔርን አስተምህሮት የተቃወመ የእግዚአብሔርን ታምራት የቃሉን ትምህርት የሰራውን ታምራት ያደረገውን ምግባር ትሩፋት ያን ያጎደለና እንደዚሁም ደግሞ በምላት ያልተቀበለ ሰው ማለት ነው። እሱም ደግሞ ኃጢአቱ የሚሰረይለት መቼ ነው? ሲያምን ሲቀበል ማለት ነው። አሜን። ተሰማለን መምህራኖቻችንን ምክራቱ ጥያቄዎቻችንን ጨርሰናል። እስኪ በመጨረሻ መልዕክት የምታስተላልፉት ካላችሁ መምህራኖቻችን የቀረበ ነገር ካለ
የኔታ በጣም ደክሞኛል ብለዋል። በተመለካከል አስቡት፣ ያው ረድኤተ እግዚአብሔር ስላለበት ነው እንጂ ልጅ እኮ ሙሉ ቀን እንደዚህ እየተናገሩ ከባድ ማለት ነው። እዚህ በዓለም ውስጥ ባለው ስብሰባ እንኳን በየሰዓቱ ያደርጋሉ፣ እረፍት ይወስዳሉ። እንደገና ደግሞ ኃይል የሚሰጡ ነገሮች ይወስዳሉ። በወንጌል እዚህ እና ግን እግዚአብሔር ስለሚረዳ ነው እና መምህራችን በእውነት ቃለ ሕይወትን ያሰማልን። እኔም እዚህ በመገኘቴ ትልቅ ትምህርት ነው ከእሳቸው የወሰድኩት። እኔ የማስተላልፈው መልዕክት ምናልባት ዛሬ የተገጣጠመና ማህበራችን ማህበረ ቅዱሳን ስንተኛ ዓመቱን ያከብራል? ስንተኛ ዓመቱ? 34 ግቢ ጉባኤ ወሲ 22 እንዳጋጣሚ ሆኖ ደግሞ ፋሲል ግቢ ጉባኤ ያከብራል አይደለ? እኔም እዛ ስለቆየሁ በመማር ማለት ነው በፊት 14 ዓመቱን ያከብራል እና በእውነት ጥሩ ነው። እዚህ ግቢ ውስጥ ያለው መንፈሳዊነት ወጥቶ መቀጠል አለ። በተለይ ግን ቅድም ሚስጥረ ቁርባን ላይ ጥያቄዎችን አንስታችኋል እና እንዲያው ለእውቀት የኔታ አንስተውታል። እውቀት ተኮር እንዳይሆን ወደ ህይወታችን እንደውጠው ክርስትና የምንለማመድበት ነው። እውነት ለመናገር ግቢ ወጥታችሁ ይህን አታገኙ። ግቢ ውስጥ ንስሐ ያልገባ ያልቆረበ በደግ መሰረታዊ ትምህርቶችን ያልተማረ ሰው በፍጹም ከወጣ በኋላ ነገሮቹ ሌላ አለላቸውታል። እዚህ ምቾት አለ። ለምግብ አታስቡ። የበላችሁበትን ሰዓት እንኳን አታስቡ። ምናልባት ማንበብ ብቻ የሚጠበቅባቸው አካዳሚካል፣ በዛም ደግሞ መበርታት ያስፈልጋል። ቤተክርስቲያን በሁለቱም ዘንድ ልጆቿ እንዲኖሯት ትፈልጋለች። በዓለሙ በዚህ ሁሉን አዋቂዎች መሆን አለባት። ስለዚህ በዚህ ባላችሁ ህይወት ውስጥ ጠንክራችሁ ነገ ቤተክርስቲያንን የምትረከቡ እናንተ ናችሁ። የንባብ አቅማችሁን እውቀታችሁን በሁሉም መንገድ ካዳበሩ እግዚአብሔር ከቤተክርስቲያን ንብረት አይነጥለም። የተለያዩ ሀሳብ የተለያዩ ተልእኮዎች እኛን ከእግዚአብሔር ንብረት ከመላእክት አንድነት ከቅዱሳን ንብረት ለመለየት ከቤተክርስቲያን ልጅነት ለማስወጣት ሊመጡ ይችላሉ። የተለያዩ ግፊት ይመጣል እና ያን ግን ወደ ቤተክርስቲያን ቀርባችሁ ከመምህረ ንስሐ ጋር በመነጋገር እንዲህ የመሰሉ ሊቃውንት ዛሬ በዘመኑ አንዱ የምንጠይቃቸው ከነሱ ቀርባችሁ ጥያቄያችሁን በመጠየቅ ለጥያቄያችሁ መልስ ታገኛላችሁ። በእርግጠኝነት በእንደዚህ አይነት ህይወት ውስጥ ነው መኖር ያለባችሁ እንጂ እንዲያው በህሊናችሁ በሀሳባችሁ የተለያየ ሀሳብ ሲመጣ በዛ ተመርታችሁ በዓለም ውስጥ እንዳትወሰዱ የቤተክርስቲያን መልዕክቷ ነው። በድጋሚ እንኳን አደረሳችሁ። የዛሬ ዓመት በሰላም እዚሁ ደግሞ 23ኛ ዓመቱን ለማክበር እግዚአብሔር ይፍቀድላችሁ። እግዚአብሔር ይስጥልን። ለመምህራኖቻችን በድጋሚ ቃለ ሕይወት ያሰማልን። በርሱ ቃለ ሕይወት ያሰማልን። መንግሥተ ሰማያትን ያዋርስልን። እኛም ደግሞ እንግዲህ ይህን ያህል በድካም ላይ ሆነው ይህን ያህል አስተምረውን ይህን ያህል መክረው